ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው ክብራንት መልካች አድማጮቻችን ተመልሰን መተናል በክፍል አንድ ውይይታችን ከዛሬ እንግዳችን ከፖለቲከኛና እንደዚሁም ደግሞ በኢትዮጵያ ጉዳይ ላይ ጥልቅ እንቅስቃሴ ሲያደርጉ ከነበሩት ኤፍሬም ማዴቦ ጋር ሰፊ ውይይት አደረግናል ከድገት እስከ ዕውቀታቸው በተጨማሪም ከአዲስ አበባ ዩኒቨርሲቲ እስከ ኤርትራ የሄዱበትና እዛ በመስራት ላይ ስላሉበት ጉዳይ በሰፊው አጫውተናል ኢትዮጵያዊነትን ለምንድነው ሊወዱ የቻሉት ስለ ኢትዮጵያ ብዙ ጊዜ የሚሟገሩት በጣም መልካም እና ትልቅ የሥራ ቦታ ላይ ተቀምጠው ባለበት በአሜሪካን ሀገር በፌደራል መንግስት በመስራት ላይ ባለበት በፔንታጎን ጭምርና በሌሎችም ፕሮጀክቶች ላይ ተሳትፈው ትልልቅ ስራዎችን የሰሩ ከፍተኛ ዕውቀት ያላቸው ሞር ከባችለር ዲግሪ እስከ ማስተርስ ትላልቅ ትምህርቶችን ተምረው ያጠናቀቁ በኢትዮጵያም በውጭም ሀገር ጭምር በአሜሪካ እንዲህ አይነት የተደላደለ ህይወት ላይ ያሉ ሰው ለምንድነው እንደዚህ በኢትዮጵያ ላይ ጉዳይ ላይ ስራዬ ብለው የተደላደለ ህይወታቸውን ትተው በራውስ በመግባት በተጨማሪም ደግሞ ስራቸውን ጥለው አገር ቤት ኢትዮጵያ ጭምር በመሄድ ብዙ ነገሮችን ሲያደርጉ የነበረው ሰው ምክንያታቸው ምንድነው የሚለው ወደ ኋላ መለስ ብለን ከታሪካቸው ተረድተናል ከቤተሰቦቻቸው ከወላጆቻቸው ከትምህርት ቤቶቻቸው ከጓደኞቻቸው የኢትዮጵያን ፍቅርና አንድነት ሰንደቅ ዓላማ እንኳን ሲወጣ ጭምር በያሉበት ኳስ በሚጫወቱበት ቦታ ሳይቀር ቀጥ ብለው ማቆማቸው የሀገር ፍቅር ምንነትን የተማሩበትን ሁኔታ አስረድተውናል አሁንም እንቀጥላለን በተለይም አስመራ በነበሩበት ወይም ኤርትራ በነበሩበት ጊዜ ውስጥ የነበረው ወቅት በጣም ከፍተኛ ችግር ያለበት ጦርነቱ የበዛበት ምጽዋ የተያዘችበት በተጨማሪም ትላልቅ የጦር ጀነራሎች ጭምር የተገደሉበት የመፈንቅለ መንግስት ሙከራ የተደረገበት ዘመን ነበር እንደው ያን ወቅትና ጊዜ እንዴት አሳለፉት የሚሉትና ሌሎችንም አንስተን ከሳቸው ጋር እንወያያለን የዛሬው ውይይታችን በጣም ጠቃሚ የሆኑ መረጃዎችን ነው የሚያካፍሉት ምክንያቱም ኢትዮጵያ የምትባለው ታላቅ የተከበረች ሀገር ታሪክን እድገትን ለውጥን በተጨማሪም ደግሞ በኢትዮጵያዊነት ያለ አመለካከትን እያጠፉ ወደ ዘርቋት ውስጥ የሚከቱ ወገኖች ኢትዮጵያ እንዴት ነበረች በቀድሞ የኢትዮጵያ ልጆች የሚለውን ያካፍሉናል አሁንም ከእንግዳችን ጋር የምናደርገው ውይይት እንድትከታተሉ በማክበር ጋብዛለሁ አብረን እንቆይ ተመልካች አድማጮቻችን ከልብ አመሰግናለሁ ዛሬ በርካታ መረጃዎችን እየሰጡን የሚገኙት አቶ ኤፍሬም ማዴቦ እንግዲህ ኤርትራ ነበሩ ያን ሁሉ ጉዳይ ያዩት ነው እንዳልኩት ምጽዋ ተይዛለች ሌሎች ከተሞችን በተለይም ሻዕቢያ የተቆጣጠረበት ዘመን እንዳልኩት መፈንቅለ መንግስት የተደረገበት የጦር ጀነራሎች የተገደሉበት መንግስቱ ኃይለማርያም መጥቶ ጭምር የገደለበት ዘመን ነበር አንቱታን ያተረፉ የጦር ጀነራሎችን እንደው ያንን ወቅት እንዴት ያስቡታል እንዴት ይገልጹታል ጥሩ ጥያቄ ነው እውነቱን ለመናገር በፖለቲካ ህይወቴ ውስጥ ወይ በፖለቲካው ብቻ ሳይሆን በአጠቃላይ በህይወቴ ውስጥ በጣም ከሚቀፉኝ ሳስባቸው አሁንም ከሚዘገንኑት ጊዜዎች ውስጥ አንዱ ኤርትራ ውስጥ በተለይ ይሄ የመፈንቅለ መንግስቱ በተለይ ከከሸፈ በኋላ የሆነው ነገር ሁሌም የሚቆጨኝ ነገር ነው እኔ ኤርትራ ያለው ከጀነራል በኋላ እናገራለሁ ከጀነራል መርድ ንጉሴ ጋር የመገናኘትና በተከታታይ ነገሮች ላይ የማውራት ቻንስ ነበረኝ ጀነራል መርድ ንጉሴ የኤርትራ ክፍለ ሀገር ፕላን ጽሕፈት ቤት አባል ናቸው የምክር ቤቱ አባል ናቸው ከጀነራል ሁሴን አህመድ ጎረቤት የነበሩ እና ከሳቸው እንደውም የሳቸው ወንድማቸው እዛው አስመራ ነበርና ከሱ ጋር ሽርክ ነበርና ሳቸው ጋር የመገናኘት ቻንስ አግኝቻለሁ የሚገርም ደግሞ የጀነራል ቁምላቸው ደጀኔ ኢንፋክት ጀነራል ቁምላቸው ደጀኔ ውስጥ ጋር በተከታታይ ሪሊ ካርታው ውስጥ ጫወቻለሁ እነዚህን ትልቅ ሰዎች ያገኘውበት ቦታ ነው ኤርትራ ጀነራል ደምሴ ቡልቶን በአካል ባላገኛቸውም አይ ቲንክ ወንድማቸው ናቸው መሰለኝ
የሰማሁት ወንድማቸው ናቸው ሲባል ነው። የእሳቸው ወንድም የነበሩ ሰውዬ ኤርትራ ውስጥ የሜሎዲ ቢራ ፋብሪካ መሰለኝ ዋና ስራ አስኪያጅ ነበሩ እና እዛ ይሰሩ ነበር ወንድማቸው። እኔ በጣም ትዝ የሚል ባሬንቱ የሚባል ቦታ ተያዘ። ባሬንቱ ሲያዝ እኔ ራሴ ባሬንቱ ነበርኩኝ። ባይተው እሱ ትልቅ ታሪክ ስለሆነ እዛ ውስጥ አልገባም፣ ግን ባሬንቱ ነበርኩኝ። ከተያዘ በኋላ ነው ከባሬንቱ የወጣሁት። ባሬንቱ ከተያዘ በኋላ ባሬንቱን ለማስለቀቅ ነው ጀነራል ደምሴ ቡልቶ ጦር ጀነራል ደምሴ ቡልቶ ወደ ኤርትራ ለመጀመሪያ ጊዜ የመጡት መሰለኝ ባልሳሳት። እሳቸው ሐረር ነበሩ፣ ሶስተኛ ክፍለ ጦር። ያንን ጦር እየመሩ ወደ ኤርትራ የመጡት በትግራይ በኩል ያኔ ነው። ባሬንቱንም ያስለቀቁት እሳቸው ናቸው እና ከዛ ጊዜ በኋላ ኤርትራ ውስጥ ጦርነቱን ኤርትራ ከኢትዮጵያ አትገነጥልም የሚል አቋም የነበረን ሰዎች ጀነራል ደምሴ ቡልቶ በጣም ማድነቅም ማለት የጀመረው ያኔ ነው እና መፈንቅለ መንግስቱ ሲመጣም መፈንቅለ መንግስቱን ከመሩት ሰዎች ውስጥ ጀነራል ቁምላቸው ደጀኔ ነበሩበት፣ ጀነራል መርዕድ ነበሩበት፣ ጀነራል ደምሴ ነበሩበት። ሶስቱ አሁን ሁለቱ ደግሞ በቅርብ ማቃቸው ሰዎች ተለዩ። አብይ ማነው ጀነራል አብይና ጀነራል ቁምላቸው በቅርብ የበሩ ሰዎች ናቸው። ጀነራል ሁለቱም በተከታታይ ያገኘዋቸው ሰዎች ናቸው። በእርግጥ ቁምላቸው ጀሌን ማነው ደምሴ ቡልቶን በአካል አላገኘዋቸውም። አይቻቸዋለሁ ግን አላወራንም እና እንትኑ ካለቀ መፈንቅለ ከከሸፈ በኋላ በተለይ ጀነራል ደምሴ ቡልቶን እና ጀነራል ታዬ በለከር ማለት እኔ 7 ቅድም ስነግርህ ኮምቦኒ ትምህርት ቤት ማር ነበር አልኩ። ኮምቦኒ ስማር አበራ ባለከር የሚባል ጓደኛ ነበር። አበራ ባለከር የጀነራል ታዬ ባለከር ወንድም ነው። እሳቸው ኮሎኔል ታዬ ባለከር እያሉ የሲዳሞ ክፍለ ሀገር ወህኒ ቤቶች አስተዳዳሪ ነበሩ። እኔ ገና 7ኛ ክፍል እያለሁ ነው 7ና 8 እያለሁ ነው ማወራ። እኚህ ሰው ናቸው በኋላ ኤርትራ መጥተው የፖሊስ አዛዥ የሆኑት። ኤርትራ ክፍለ ሀገር ፖሊስ ነበሩ ታዬ ባለከር እና ጀነራል ደምሴ ቡልቶ ሬሳቸው በታንክ ሲጎተት አይቻለሁ እና እንደሱ ጊዜ የሚቀፈኝ ኢትዮጵያ በእውነት የገደለሽ ቀርቶ የሞተልሽ በላ የሞተልሽ ቀርቶ የበደለሽ በላ የሚባለው ለካ እውነት ነው። ዮፍታሔ ንጉሴ ለካ እውነቱን ነው ያልኩት ያንን በአይኔ ካየው በኋላ ነው። እንደዛ ጊዜ የሚመረኝ ጊዜ የለም እና ከዛ ጊዜ በኋላ ተገደሉ በኋላ ተጎትቷል ሬሳቸው ማለት ተጎትቷል። ሬሳቸው ተጎትቷል። ምን ለምን ትለኛለህ? ምን አውቃለሁ እኔ ለዚህ እኮ ነው የሚዘገነነኝ። ለምን ለሚለው ጥያቄ መልስ እኮ ስለሌለኝ ነው የሚዘገነነኝ። ኢትዮጵያ እንዲህ የምናደርግ ሰዎች ነን ወይ እኮ ነው የሚያሰኘው። ለዚህ ሁላቸው ነው ወይስ ሌላ ቦታ ላይ? አስመራ ነው ኦፍኮርስ አስመራ ነው። ቁምላቸው ማነው ታዬ በለከር ፖሊስ ነው። ጀነራል ደምሴ እንግዲህ ኢማጂን መተው ከፍተኛ መስዋዕትነት ከፍለው ባሬንቱን አስለቅቀው ነው ትልቅ ስራ የሰሩ ሰው ናቸው። እኚህን ሰው ነው የመፈንቅለ መንግስቱ መሪዎች ናቸው በሚል ሬሳቸው የተጎተተውና ያ በፍጹም እንትን የሚል ጊዜ ነው። ከዛ ጊዜ በኋላ ይሄ ከሆነ በኋላ ኢትዮጵያ ውስጥም ተራ በተራ መፈንቅለ መንግስቱን መርታችኋል ተብለው ከፍተኛ የኢትዮጵያ የሚሊተሪ ባለስልጣኖች ተገለዋል፣ ተረሽነዋል መንግስቱና ይሄ ከመፈንቅለ መንግስቱ ጊዜ ጀምሮ በተከታታይ የሆነው ነገር ኢትዮጵያ ውስጥ ደርግን መውደቂያን ያፈጠሩና ኢትዮጵያን ከአንድ መጥፎ ስርዓት ወደ ሌላ መጥፎ ስርዓት የመራ ትልቅ ስራ የተሰራበት ጊዜ ነውና ያ ጊዜ በጣም ማሰቡ አልፈልግም። አንዳንዴ ሪል ማየት እሱ ያይን ማይ ስለሆኑ ነው። እኔ ምንም ያው ሞታቸውን ታሪኩን ነው እንጂ ማቀው ምንም ብዙ እንትኑ የለኝም። ምን ይመስል ነበር የሚለው ምስሉ የለኝም። እንደው ለሌላ ምን እንደኔ አይነት ላሉ መረጃው ለሌላቸው እንዲያካፍሉልኝ እዛው ላይ ላቆዩት። አንደኛ እንግዲህ መፈንቅለ መንግስቱ ሲደረግ ያው እኔም አዲስ አበባ ነበርኩኝ አስታውሳለሁ ያለውን ሁኔታ። ግን እዛ አስመራ ላይ ተገደሉ ጀነራሎች የጦር መኮንኖች የሚለውን በኋላም ሰማን። ግን ይሄ መኪና መጎተቱ ዛሬ መስማቴ ነው በጣም የሚያሳዝን ጉዳይ ነው። በምንድን ነው የገደሏቸው? ሲገደልስ ህዝቡ ቆሞ ያይ ነበር ወይስ ከገደሏቸው በኋላ ነው ሬሳቸውን የጎተቱት? ምን ይመስል ነበር በወቅቱ ያለው? አይ ቲንክ ከተገደሉ በኋላ ነው።
መንግስቱ ወደ ውጭ ሀገር ሄዶ ነበር ኢሚዲየትሊ ተመልሶ መጣ ከሄደበት ቦታ አይ ቲንክ ወደ ውጭ ሀገር ሄዶ ነበር መፈንቅለ መንግስቱ በተጀመረበት ቀን መንግስቱ ወደ ውጭ ሄዶ ነበር አይ ቲንክ ወደ እሱ ሰማይ ላይ ያለ ነው እንደውም መፈንቅለ መንግስቱ የጀመረው በአውሮፕላን መሰለኝ ባልሳሳት እነ ፋንታ በላይ አዲስ አበባ ነው የራሱ ታማጆች አውሮፕላን እንምታው ሲባሉ ተውት ተብሎ እኮ ነው እንጂ እኮ ያኔ እኮ የኛው ሰዎች ናቸው የሚያሉት ያው because ለሀገር የሚያስቡ ሰዎች ናቸው የሀገርን ቦታ ነው የሚያዩት ሁሉ ጊዜ እና ሄዶ ግን መፈንቅለ መንግስቱ እንተካለ ኋላ መጣና ከሸፈ መፈንቅለ መንግስቱ ሲከሽፍ አስመራ ውስጥ ኤርቦርኖች መሰሉኝ ቃኘው ሄደው መንግስቱ መሰለኝ ተስተላለፈው መቼም ቃኘው ሄደው መሆን አለበት እንደሚሽና በታየ በለከርን ይገደሉት ተገደሏቸው በኋላ ነው አይ ቲንክ ሲገሏቸው ፓብሊክ ያያ አይመስለኝም ከተገደሉ በኋላ ነው ሬሳቸው የተወተተው ከቃኘው ሻለቃ ካምፕ ውስጥ አምጥተው አስመራ ከተማ እንትና ያ ቃኘው ታቃለ ቃኘው ሲባል ሰው ከከተማ ሩቅ የሆነ ቦታ ይመስላል አይደለም ቃኘው ሻለቃ ኦልሞስት አስመራ መሃል ከተማ ውስጥ ያለ ቦታ ነው ትልቅ ድሮ የአሜሪካኖች ካምፕ ነበር አሜሪካኖች የተለያየ ስለላ ቢሰለሉበትና ከኢትዮጵያ ወስደው የተለያየ ስራዎችን በተለይ ይሄ መካከለኛው ምስራቅን የሚቆጣጠሩበት ቦታ ነበር የሳተላይት ቴክኖሎጂ ከመኖሩ በፊት ትልቅ ስለላ ቢሰሩበት ቦታ ነበር እዛ ነበሩ አሜሪካኖች ነበሩ የአሜሪካኖች ሰፈር ነበር ከዛ በኋላ ግን የጦር የኢትዮጵያ የጦር ሰፈር ሆኗል ቃኘው ሻለቃ ቢባለው ቦታ የህብረተሰቡ ምላሽ ምን ይመስል ነበር ራሱ ኤርትራኖችን ቢሆኑ መቼም በዛው አስመራ ተቀምጠው ችግር ቢኖርም ያው ኤርትራ ነፃነቷን ለማውጣት የሚታገሉ ነበሩ ሻቢያና ግን ይሄ ተግባር ሲፈጸም በአይናቸው ሲያዩ የኤርትራ ማህበረሰብ ምን አለ ያንን ሬሳ መጎተት ሲያስተው ኤርትራዎች ቅድሚያቸው አንድ ነገር ነው ኤርትራ ውስጥ ስለነበርኩ የብዙ የሁሉንም ባይሆንም ሪሊ የብዙ የአብዛኛው ኤርትራዊ ፊሊንግ አውቅ ነበር ይሰማል ፊሊንጋቸው አብረ በመስራ ቤት ይሰማል በትዝናና ይሰማል የተለያየ ምግብ ቤት ስቴልስ በተለያየ ቦታ ፊሊንጋቸው ይሰማል እና ኤርትራንስ ሪሊ በዚህ በዛ ዘው ያኔ በነበረበት ደረሰበት ደረጃ which is እኔ በነበርኩበት በዛ ጊዜ ኤርትራንስ ከነፃነቱ ሌላ ምንም ያዩት ነገር አልነበረም ሰው ነፃነታቸውን የሚያራዝም ነገር እስከ የነፃነት ጊዜያቸውን የሚያሳጥር ነገር እስከመጣ ድረስ ይቀበላሉ ሶ በፈንቅለ መንግስቱ የነፃነታቸው ያ የሚያዩት በፈንቅለ መንግስቱ ጥሩ ነው ጥሩ አይደለም ከሚለው ከትልቁ ኢትዮጵያን ከሚያዩት የአገር አንፃር ሳይሆን ይሄ በፈንቅለ መንግስት እኛ የምናደርገውን ትግል ያራዝመዋል ያሳጥረዋል የሚል ነው ደግሞ በደንብ ካየው ደግሞ አሳጥሮላቸዋል ምክንያቱም ትልቆቹን የኢትዮጵያ ልጆች ነው እነ ኮሎኔል ተስፋዬ ጀነራል ተስፋዬ ትርፌን እኮ ነው ይበላው ጀነራል ተስፋዬ ትርፌን እኮ ነው ይበላው ጀነራል ተስፋዬ ትርፌ ማለት አንተ በምትኖርበት ሀገር ሳንድረስት ውስጥ ተመርቆ ሲመጣ ሲመረቅ በጎልድ ሜዳል ስለተመረቀ ንግስቲቷ እንትን ማስገባት ሲገባት አላስገባም ብላ ይለው ግን የተሸለመ ሰው ነው የጎልድ ሜዳል የተሸለመ ሰው እንዲህ አይነት የጦር መሪዎች የነበሩ ሰው ኢማጂን ይሄ ነው ተስፋዬ ትርፌ ነው የገደሉት ከተስፋዬ ትርፌ ጋር ቼስ ተጫውቻለሁ ተስፋዬ ትርፌ ጋር ቼስ ተጫወት አስመራ ተገናኝተን እዚህ ማሪን ክለብ ውስጥ ተገናኝተን ቼስ ተጫወት ጠይቆኝ ነው ተጫወት ነውና ቼስ እንጫወት ከተጫወትን በኋላ ስናወራ ቢራ ጋብዞኝ ብዙ ስናወራ ቢራው ሞቅ ሲያረገኝ በእንግሊዝኛ ጀመርኩትና የታቃለ የአዲስ አበባ ዩኒቨርሲቲ ግራጁዌት የሁሉ ጊዜ ሞቅ ሲለን የመጀመሪያ እንትናችን እንግሊዝኛ ለመዝለል ነው 3-4 ደቂቃ ሳላወራ ሰውየው እንግሊዝኛን እንደ አማርኛ ነው የሚናገረው አፍሬ ወደ አማርኛ የተመለስኩ ሰው ነኝ ትምህርት የህይወት ትምህርት ነው የሰጠኝ ሁለተኛ አማርኛ ከሚያወራ ሰው ጋር በአማርኛ እንጂ እንግሊዝኛ እንዳላወራ ያደረገኝ ሰው ነው የህይወት ትምህርት ያስተማረኝ ሰው ነው እንዲህ አይነት ዕውቀት የነበራቸው የሚሊተሪ ሳይንስ ሰዎች ናቸው በደርግ የተበሉት መሪን ንጉሴም ነበሩ መሪን ንጉሴ ጀነራል ባንዶ ይሄ ፋንታ በላይ ጀነራል አበራ ምን የባህር ኃይል ሰውየው የፖሊስ ሰውየው በቃ እንዳለ እኮ ነው ሪሊ ኢትዮጵያ አልባት የሚባሉትን ቆምላቸው ጀኔ ከሀገር ነው የጠፋው እዚህ አሜሪካ መጥቶ ከአሜሪካ አግኝቻቸዋለሁ አሜሪካ መጥቶ አግኝቻቸዋለሁ ከአሜሪካ በቃ ነው ተርሚናል ዲዚዝ ይዛቸው ነው ወደ ኢትዮጵያ ሄደው መንገድ ላይ ሞቱት እና ትልልቅ የጦር መሪዎቻችንን ያጣንበት ጊዜ ነው እነዚህን የጦር መሪዎች አጥተን ጦርነት እንዴት እናሸንፈው
እንግዲህ በትንሽ ስተት ነው መፈንቅለ መንግስት የከሸፈው የቅርጅትና ያለመነባብ ማንበብ አለመቻል የፈጠረው ነገር ነው ያው ታሪኩን እንደሚያውቁትና ትንሽ ያለመጨከን እኔ ሆነቱን ለመናገር መንግስቱን ሸኝተውት ቢሆን ኖሮ ሳማት በኢትዮጵያ ውስጥ የሆነ ብቻ ትልቅ መደናገል ተፈጥሮ የሊደርሺፕ ቼንጅ ሊኖሮችን ነበርና እነሱ የሚመጣው ሊደርሺፕ እነሱ እነ ጀነራል ፋንታ በላይና እነ መርድ ማምጣት የፈረጉት ለውጥ ኋላ የሰማ ነው ይሄ ነው ብሎ የሰማ ነው እውነት ሆኖ ቢሆን ኖሮ እነሱ እኮ ከተዋጊዎቹም ጋር እንነጋገር ነው እንትላቸው በኢትዮጵያ ውስጥ የእንነጋገር ፖለቲካ ያኔ ይጀምር ነበር ማለት ነው ማጅን የዛሬ ስንት ዓመት ማለት ነው የዛሬ 40 ዓመት አካባቢ የእንነጋገር ፖለቲካ ይጀምር ነበር እሱ ተጀምሮ ቢሆን ኖሮ ደግሞ የትጋደርስ ነበር ዛሬ ያ ነው ያንን ነው ያዘገየ ነው ለዚህም ውድቀት የዳረገው በዛን ጊዜ የተገደሉት እነዚህ የጦር ጀነራሎች ነው በቃ ቀደም እንዳሉት የመነመነ ኢትዮጵያ አደጋ ውስጥ የገባችበት ሻቢያም የማሸነፍ ዕድሉን ያገኘበት ህዋትን በተጓዳኝ የማሸነፍ ዕድል ያገኘው በዚህ በተከሰተው ግን ያኔ የነበረው ወታደር አስመራ ኤርትራ ላይ ትልቁ የጦር ኃይል ያለው እዛ ነውና በወታደሮቹ በኩል ያለው ስሜት እንደወድሉን አግኝተው ከሆነ ምን ነበር የሚመስለው እነዚህን ትልልቅ ጃይንት የሆኑ የጦር ጀነራሎቹ ሲገደሉባቸው ወታደሩ ምን አለ ተከታዩ ይሄ ወታደሩ ዴፊኒትሊ መሪዎቹ ሲገደሉ የሚወዳቸው መሪዎቹ ሲገደሉ ሞራሉ ይላሽቃል የአፋበትን ጦርነት ያጣነው ለዛ ነው ታሪኩ ላይ ነው ያፋበት ጦር አዛዥ ነበር እሱ ኤርትራዎች እኮ ይነግሩሃል እኮ እኔ ኤርትራ በነበርኩበት ጊዜ ዛም ያኔ የሚነግሩኛል አሁንም ኤርትራ ሁለተኛ ጊዜ ኤርትራ በሄድኩበት ጊዜ ይነግሩናል የታሪኩን ጀግንነትና የአፋበትን እንዳይደፈር ማድረጉ በደንብ ይነግሩሃል እኮ ስለ ኢትዮጵያ ጀግንነት እኮ አይደለም ቆም ይነግሩሃል እና የታሪኩ መነሳት የጦሩን ሪሊ ሞራል ምን ያህል እንዳላሸቀውና እሱ ታሪኩ በሞተ አንድ አመት በማይሞላ ጊዜ ውስጥ እኮ ነው ለስንት አመት ደፈውት የማያውቁትን ቦታ መጥተው የያዙት ደግሞ እንትን አፋበት ሲያዝ አፋበት መያዙ ብቻ አይደለም የኢትዮጵያ አየር ኃይል እየሄደ አፋበት ላይ የተከማቸውን የኢትዮጵያ የጦር መሳሪያ ማውደም ነበርበት ግማሹን ወስደውታል ግማሹን አወደመው ኢማጂን ይሄን ያክል ግሬፍ እንትን ነው የደረሰብን የታወቁ እኔም really almost አብሮ አደገ የቤተሰብ ሰው የምለው አይነት አብሮ አደገ ህይወቱን ያጣው እዛው የአልጌና ጦርነት ላይ ነው አለባን የምጽዋ ጦርነት ላይ የባን ነው የዚህ የአፋበት ጦርነት ላይ ነው እና ትልቅ ጦርነት ነው ትልቅ ቼንጅ ያመጣ ጦርነት ነው ይሄ ጦርነት ከሆነ really ብዙ ጊዜ ሳይቆይ እንደገና ከአፋበት ተነስተው ከረንን ለማስከፍተኛ ትግል አድርገው ጀነራል መርድና ጀነራል ቁምላቸው ደጀኔ የክላሽንኮቭ ጥይት ድምጽ በሚሰማበት ርቀት ላይ ሆኖ ነው ከረንን ተከላክለው ከረንን በሻቢያ እጅ ከመውደቅ ያዳኑት እነዚህ ሁለት ሰዎች ናቸው አንዱ ሞተ አንዱ አገጥሎ ወጣ ማን ያቆማል ከዛ በኋላ ከዛ ኋላ የኛ አንዳንዱ ደግሞ አንዳንዱ ወታደራዊ መኮንን ደግሞ እኮ ታውቃለ እኔ really perfectly ይሄ ነው ብዬ ስማቸውን መጥራት ባልፈልግም ነበሩ የኢትዮጵያ የጦር መኮንኖች በገንዘብ ተደልለው ለሻቢያ ስራ ያሰሩና ሻቢያ ምጽዋን ጭምር እንዲዝ ያደረጉ የኢትዮጵያ የጦር መኮንኖች ነበሩ አንደኛው የኢትዮጵያ የጦር መኮንን ምጽዋ ሲያዝ አይኔ አይም ብሎ ራሱን በሽጉጥ ጎደደ ሌሎቹ ደግሞ really ገንዘብ አግኝተው ጦሩ በነፃ ምጽዋ ድረስ እንዲደርስ አድርገዋል ይሄንን መርሳት የለብንም ልክ እንግዲህ በወታደሮቹ በኩል ያለው ሁኔታ ያንን ይመስላል በሲቪል አስተዳደሩስ እርሶንም ጨምሮ በሲቪል ወታደሮቹ የኢትዮጵያ ወታደሮች ነገርኩ ብዙዎቹ የኔ ትውልድ ነበሩ እንግዲህ really አንዳንዱ ጦር ለምሳሌ ተራራው ክፍለ ጦር የሚባል ነበር ይሄ ከአዲስ አበባም ተከተሞች ከየትም የተመለመለው በተለያየ ቦታ ትላልቅ ስራዎች የሚሰራ ጦር ነው ወታደሩ ይሄው የመጀመሪያዎቹን አመታት ይሄ አሁን ያልኩት ይሄ የበላሸቅና የመሰበር ሁኔታ እስኪደርስ ድረስ ወታደሩ እኮ ይሄ really ኤርትራ ያለው ወታደር አገሬ አትገለጠል ብሎ የሚዋጋ ወታደር እኮ ልክ ነው አገሬ አትገለጠል እኮ ነው ገትሮ የሚያዘው አገሬ አትገለጠል ብሎ የሚዋጋ ወታደር ነው ግን ይሄ አገሬ አትገለጠል ብሎ የሚዋጋ ወታደር በአንድ በኩል የራሱ መሪዎች አሳልፈው ለጠላት ሲሰጡት በአንድ በኩል የአገር መሪዎች ትላልቅ መሪዎችን ሲገሉበትና በሆነ ባልሆነ ነገር ጦርነቱን በጦርነት ብቻ አሸንፋለሁ ከሚል አጀንዳ
ወደ ሌላ አጀንዳ የማይሻገር መሪ ኢትዮጵያ ውስጥ በመኖሩ እና ነው 1969 ሙጊያ 70 ሙጊያ 71 ሙጊያ 72 ሙጊያ 73 ሙጊያ 74 ሙጊያ እስከ ምንድን ነው እንትን ትላለኩ ዝም ብለህ የተዋጋ እድሜ ልክን አትኖርም ይሄን እያየ መጣ ወታደሩ ጭራሹኑ ወታደር መመልመል አቃተው ደርግ ስላቃተው ብሔራዊ ውትድርና ገባ በብሔራዊ ውትድርና የሚገባው ጦር ደግሞ በግድ ተገዶ ስለሆነ የሚገባው ትንሽ ጥቃት ሲጀምር እጁን ያነሳ ወደ ነብራሉ ጁላ ማለት እኮ ነው እጁን ያነሳ ለሻቢያ ወይም ለህዋት እጁ መስጠት ጀመረ በዛ የተነሳ ውድቀታችን ተፋጠነ እንዳልኩት እርሶንም ጨምሮ ሌሎች የሲቪል አስተዳደር ላይ ተቀመጣችሁት እንደው ይሄንን ሁኔታ ስታዩ ምን አይነት ስሜት ተሰማችሁ ወታደሮቹ እነዚህ የጦር ትልልቅ ጀነራሎች ሲገደሉ የኢትዮጵያ ጉዳይ አበቃላት ከዚህ ከኤርትራ መውጣት አለበት የሚል ሐሳብ መጣ ተወያያችሁ ከሌሎች የሥራ ባልደረቦቹ ጋር ምን ነበር እናንተ ከሥራ ጓደኞቼም በተለይ ደግሞ ከሥራ ጓደኞቼም በተለይ በጣም የኢነር ሰርክል ከጓደኞቼ ጋር ከተለያየ ቦታ የመጡ ጓደኞች ነበሩ ራሻ ተመረቁ የመጡ ጓደኞች ነበሩ ከአዲስ አበባ ዩኒቨርሲቲ ከኔ ጋር የተመረቁ ጓደኞች ነበሩ ካላማያ ተመርቀው የመጡ ጓደኞች ነበሩኝና ከነሱ ጋር በጣም ብዙ እነዚህ አሁን ያልኳቸው ጓደኞቼ ብዙዎቹ የሚኖሩት እኔ ከተማ ውስጥ ነው የምኖረው እነሱ ብዙዎቹ የሚኖሩት አንድ ቻው ሆስቴል የሚባል ቦታ አለ እዛ ሆስቴል ውስጥ ነው የሚኖሩትና ብዙ ጊዜ የማሳልፈው ከነሱ ጋር እዛ ሆስቴል ውስጥ ነው ቆምላቸው ደጀኔም እዛ ይኖር ነበርና ለዚህ ንቅድም ካርታ ሁሉ ከቆምላቸው ጋር ጫዎች ያለው ያልኩ እዛ ውስጥ እና ከነዚህ ጓደኞቼ ጋር በተለያየ ስንጠጣ ስንጻወት ካርታ ስናወራ ወይ ደግሞ ቁጭ ብለን ስለ ኢትዮጵያ እናወራ ነበርና አንድ ፖይንት ላይ ግን እኔ ተለየው ከነሱ ከኢትዮጵያውያን ሁላችንም መጀመሪያ ፍጹም እንትን ነበር በአንድ ፖይንት ላይ ግን እኔ አንደኛ ኢትዮጵያ እኔ ኤርትራ ከገባሁ በኋላ ብዙ ኤርትራ የእንትን ሀገር ነው ታሪካዊ መዝገቦች በስነ ስርዓት እንደ ኢትዮጵያ አይደለም እያንዳንዱ ሻቢያ ከተመሰረተ ጀምሮ ያደረጋቸው የሆናቸው ነገሮች የኢትዮጵያ መንግስት ከፌዴሬሽን መፍረስ ጀምሮ እስከ ደርግ ድረስ የተለያዩ የሆኑ ኢቨንቶች ተጽፈው በስነ ስርዓት ተቀምጠው ሄደ የምታነበበት ቦታ ያለበት ቦታ ነው የፋይል ሀገር በጣም በስነ ስርዓትና ብዙዎቹን ሄጄ አንብቤያቸዋለሁ እና የፌዴሬሽኑ ጽፈት ቤት ሁሉ ሄጄ አይቻለሁ የኢትዮጵያና የኤርትራ ፌዴሬሽን ጽፈት ቤት የነበረበት ወይ ትምህርት ሚኒስቴር ነበር በኔ ጊዜ እሱን ሁሉ ሄጄ አይቻለሁና ፌዴሬሽኑ የፈረሰበት መንገድ ሳይ ብዙ ነገሮችን ካነበብኩ በኋላና ኤርትራ ውስጥ ወታደር ይሞታል ታንክ ይመጣል ይወድማል አውሮፕላን ሄደው የሚዋጋ አውሮፕላን እዛ መውደቡ ብቻ ሳይሆን አየር ኃይል ግቢ ውስጥ ሁሉ ደርሰው ገብተው እነሱ የኢትዮጵያ አውሮፕላን አየር ኃይል ግቢ ገብተው የኢትዮጵያ አየር ኃይል በቆመበት አውድመዋል በብዙ ሚጎች ያወደሙ ሰዎች ናቸውና ይሄን ሁሉ ነገር ካየው በኋላ በተለይ ደግሞ ምጽዋ ከተያዘ በኋላ ሪሊ ምጽዋ ወደ ለጦሩ የሚመጣው ሰፕላይ እንዳለና ጦሩም እንዳለ የሚመጣው በምጽዋ አደበኩል ነው አውሮፕላን ታጓጉዝ የሚያነው ሰው ታቃለ ለ200,000 ሰው ሰራዊት ስንቅ በአውሮፕላን ታጓጉዝም በመርከብ ነው የሚመጣው ምጽዋ ሲያዝ ግን ያ ሁሉ ቀረ ይሄን ካየው በኋላ ጋይስ አልኩኝ እኔ ኤርትራ ከኢትዮጵያ መገንጠሏ የማይቀር ነገር ነው እኛ አናሸንፍም እነዚህ ሰዎች እኛ ልናሸንፍ የምንችለው ቁጭ ብለን ከተነጋገርን ብቻ ነው ካለዛ ግን እነዚህ ሰዎች ማሸነፋቸው አይቀርም ኤርትራ አንድ ቀን ነፃ ትሆናለች ብዬ ከጓደኞቼ ጋር የተለየሁት ያኔ ነው በቃ I saw what's coming because ምንም ፖዚቲቭ ነገር አላይ በቃ ሰው ሲሞት ከኤርትራ ገብቶ የሚወጣ ሰው የለም ኤርትራ ገብቶ የሚመለስ አውሮፕላን የለም የሚመለስ ታንክ የለም ታንኩና አውሮፕላኑ መኪናው ብዛቱ እኮ የሚገርምህ ነገር እኮ ኢትዮጵያ ይሄን ያክል ሀብታም ሀገር ናት እንደ ያልኩት እኮ ያኔ ነው ግን ሁሉም ይወድማል እና እነሱ ደግሞ የሚዋጉበት አንደኛ ጦርራሮች ሁለተኛ ሞራል የሚባል የለም ወታደሮች ምድሩ ነው አንደኛ ኤርትራዎች ፊት ለፊታቸው ለሚያዩት ነፃነትን ነው ሶ ለመሞት ምንም ደንታ የላቸውም ሁሉ ጊዜም ያ ለመሞት ያላቸው ፍላጎት ሁሌም አንድ ነው የኛው ግን ቅድም ባልኩት የተለያዩ ምክንያቶች የኛው ሰራዊት ግን የመነመነ ነው የመጣው የመነመነ ነው የመጣው እዚህ ላይ ደግሞ የመጽዋ ከተያዘ በኋላ ጭራሽ ትልቅ ችግር ነው የተፈጠረው እኔ ኮዛ ያለው እኮ ነው አስመራ ያለው እኮ ነው ኮሎኔል በዛብህ አልጌና ላይ ወርቆ የተያዘው እሱ ምን ያክል የኢትዮጵያን ሰራዊት ሞራል እንደሚሰብር
እና እነዚህ ነገሮች ሁሉ ነው የሆኑትና የነዚህ ነገሮች መሆን አይቼ በቃ ከጓደኞች ጋር የተለየሁትና ሪሊ ኤርትራ ትገነጠላለች አትቀርም ያልኩት ያኔ ነውና አሁን አዲስ አበባ ስገባ አንዳንዶቹ አግኝተው አንተም ያኔ እኮ አንተን ተንበየ እንዲያደረከ ይላል ምንም የመተንበይ ነገር አይደለም ነገሮችን ስታይ ያ ነው ነው ኤርትራዎቹ ያቆማቸው ነገር አልነበረም መሬቱ ደግሞ ነው የኤርትራ መሬት ለመዋጋት ቀላል ነገር ወሰነ እንዴ ፍጹም ማትዋጋበት መሬት እኮ ነው ኢንፋክት ኤርትራንስ አሁንም እኔ በሄድኩበት ጊዜ አሁን ሁለተኛ ጊዜ በሄድኩበት ጊዜ ከነሱ ትልቅ የጦር ሰዎች ጋርና ያኔ ጦርነቱ ከመሩ ሰዎች ጋር ነበር አብሬ ሰራውና የኢትዮጵያን ሰራዊት ያደንቃሉ ኢንፋክት ጀነራል ተስፋዬ የታወቀው አየር ወለዱ የአብዮታዊ ኢትዮጵያ የጦር ሜዳ ጀግናው እሳቸው እንዴት ስለሚያደንቁት አሁንም ድረስ ኤርትራ ውስጥ እዛ ወደ ናቅፋ አካባቢ ተስፋዬ በር የሚባል ቦታ አለ ተስፋዬ ከአውሮፕላን ወርዶ አየር ወለድን መርቶ ጦሩን አስለቅቆ ሰብሮ የወጣበት በር አለ ያ ሰብሮ የወጣበት በር ዛሬም ተስፋዬ በር ነው የሚባለው ያን ያክል ጀግና የሚያቀርቡት ኤርትራዎቹ ለእንዲህ አይነት ጀግኖች ነበር ግን ኤርትራ የምትዋጋበት ምድር አይደለም በተለይ ነፃነትን ፈልጎ ነፃነቴን ካላገኘው ብሎ ቆርጦ ከተነሳ ኃይል ጋር ኤርትራ የምትዋጋበት ምድር አይደለም በአጋጣሚ አይቼዋለሁ ኤርትራን ምን አስመራና መጽዋንም አይቼዋለሁና ምናልባት መጽዋም ሄደው ይሆናል ብያለሁ ሶስት አሁን እንዳሉት ነው ሶስት እንትኖች ምንድናቸው ታንኮች የተሻገሩበት መሻገር አቅቷቸው በጣም ብዙ መስዋዕት ከፍተው የተሻገሩበት እነዛ ሶስት ታንኮች አሁን እንደ ሙዚየም እዛው ተቀምጠዋል ፍለፊት መጽዋ ከተማ ውስጥና አይተዋቸው እንደሆነ አላቅም መጽዋን አይተውታል ቤተመንግስቱን ያ መጽዋ መጽዋን አስመራ በነበርኩበት በሁለቱም ጊዜ በጣም ብዙ ጊዜ ተመላልሻለሁ መጽዋ በዛያ ቦታ ቆምና ሁለት እንግዲህ በፊት የነበረውን ቤተመንግስቱን አይተውታል አሁን ደግሞ ተመልሰው ሲሄዱ ቤተመንግስቱም እንደሆነ አይተዋል በጣም ፈራሽ ያን የመሰለ ቤተመንግስት እኔ ያነጋገርኳቸው ደርግ ነው እንደዚህ ያደረገው የሚሉ ሐሳብ ሰጥተውኛል እዛ ባነጋገርኳቸው ሰዓት እንግዲህ ከ3 አመት በፊት እዛ ነበርኩኝና እንደው ምንድነው እርሶ መረጃ በእነሱ በኩል ደርግ ነው እውነት ደርግ ነው ያጠፋው ያንን ቤተመንግስት ወይስ በኤርትራ በኩል በተደረገው እኔ በጦርነቱ ጊዜ ትክክለኛ እንትኑ የለኝም ግን በጦርነቱ ጊዜ ጠፋ ነው የሚመስለኝ ግን ዴፊኒትሊ እነሱ ስልጣን ከያዙ በኋላ ህንጻና ቤት ያፈርሳሉ ብያለሁ ምንም ጥቅም የለውም ማፍረስ ቤተመንግስትም ቢሆን ይዘውት ሌላ ነገር ማድረግ ይችላሉ ማፍረስማ ሞኝነት ነው ያረጋሉ ቢያለክም ግን በጦርነቱ ጊዜ ሊወድም ይችላል because ጦርነት ጥይት ሲተኮስ መድፍ ሲተኮስ አውሮፕላን አንዳንዴ ቦታ አይመርጥም ቤተክርስቲያኑ ሊፈረስበት ሁኔታ አለ አይደል እንዴ ኦኬ እንግዲህ በጣም አመሰግናለሁ ወደ በዚህ በተለያየ በጦርነቱ ምክንያት ወጣው እርሶንም ጨምሮ ሌሎች ኢትዮጵያንስ ወጣችሁ እናንተ በግዳጅ አሁን ደርግ ከወደቀ በኋላ አይመስለኝም እርሶ ቀድመው ነው የወጡት ወይስ ደርግ ከገባ በኋላ በ1991 እነሱ ከገቡ በኋላ ነው አስመራን ለቃችሁ ወጣችሁት መቼ ነበር አስመራን ለመጨረሻ ጊዜ ለቅቄ የወጣሁት እነዚህ ታስታውስ እንደሆነ አልተገደሉም በፍርድ አልተገደሉም ይሆኑ በፈንቅለ መንግስቱ ላይ ተሳተፉ ሰዎች ያኔ ነው አስመራው ወደ አርሲ መጣሁት ወደ አርሲ መጣሁ መቀሌ I think ዓመተ ምህረቱ ብዙ ብቻ የሥራ ዝውውር በጣም ትዝ የሚለኝ እኔ አዲስ አበባ ገብቼ ነው የተረሸኑት እነዛ ሰዎች እነ ጀነራል ተስፋዬ ትርፌ የተረሸኑት እኔ አዲስ አበባ ከገባሁ በኋላ ነው አርሲ ሲገባ ኦልሬዲ ተረሽነዋል አርሲ ሰው I think 1980 I don't know exact 80 ከመፈንቅለ መንግስቱ በኋላ እንደሆነ አውቃለሁ ከአስመራ እንደገና ተመልሶ ከአስመራ በቃ ኖርማሊ አስመራ የቆየን ሰዎች የፕላን የቀጠና ፕላን ጽሕፈት ቤት የሚባለው ተቋም ቀነሰ እንትኑ ሪሳይዝ የሚባለው በጣም ቀነሰ የተቋም ደረጃው በጣም ተቋም ደረጃውን ሲቀንስ ያኔ ትልቅ በነበረበት ጊዜ የሚያስፈልገው የሰው ኃይል አሁን አያስፈልገው ብዙ ሰዎች ነው ብዙ ትልቅ የሰው ኃይል እኮ የነበረው መስሪያ ቤት ነው ሪሊ እኔ የነበርኩበት የኤርትራ ክፍለ ሀገር ፕላን ጽሕፈት ቤት እኮ በማስተርስ ደረጃ ብቻ ወደ 15 የሚያክሉ ሰዎች ነበሩበት እኮ በማስተርስ ዲግሪ ያላቸው ነው ማወራ በማስተርስ በባችለሩ ሞልቷል ማስተርስ ነው ማለት
እና ትልቅ መስሪያ ቤት ነው። የፕላን ጽሕፈት ቤቱ ኃላፊ ዶክተር ፈረንሳይ የተማረ ዶክተር ነው። አሁን በህይወት የለም። ፈረንሳይ የተማረ ዶክተር ብስራት ደምሴ የሚባል ፈረንሳይ የተማረ ዶክተር ነው። ትልቅ ተቋም ነው። ይህንን ተቋምነቱን ቀነሰ። ሲቀንስ ሰዎች መውጣት ነበረባቸው። አያስፈልጉማ። ያኔ ከወጡ ሰዎች አንዱ ነኝ። አሁን ራቅ ካለ ቦታ ከኤርትራ ወጥተው ቢያንስ ከኤርትራ ከወጣህ ወደ ትሄዳለህ? ወደ ኢትዮጵያ ወደ አዲስ አበባ ለምን አልተሰጡም ብዬ ነው ወደ እሱም የሚገርም ነው። ፕላን ጽሕፈት ቤትም የራሷ ስራ ነበራት እና አዲስ ለምሳሌ ከኔ በኋላ ተመርቀው እዛ ወደ እኔ ጋር መጥተው የሰሩ ልጆች ወደ አዲስ አበባ የተመደቡ ነበሩ። ምክንያቱም ፕላን ጽሕፈት ቤት ታውቃለህ እሱ ራሱን የቻለ ወገናዊነት ነበረው። ከአንድ አካባቢ የመጡ ሰዎች ከነሱ አካባቢ ነው የመጣን ሰው ወደ አዲስ አበባ ወስደዋል። እንዲህ ነብዬ ዝርዝር ውስጥ መግባት አልፈልግም፣ ግን እንደዛ አይነት ነገር ተፈጽሟል። እኔ ግን ዴፊኒትሊ ሐዋሳ ነበር መሄድ የፈለኩት። ወደ አርሲ ላኩኝ። ብዙ አልጠላሁም አርሲ መሄዴን። ሴንትራል ኢትዮጵያ ስለሆነ ብዙ አልጠላሁትም። ሄጄ አርሲን ለመጀመሪያ ጊዜ የኖርኩባት ያኔ ነው። አሰላ ኖር ያለው ተወሰነ ጊዜ ያኔ ነው። እንግዲህ ወደ ኬንያ አድርገው ወደ አሜሪካ ገብተዋል። በሞያሌ በኩል አድርገው ጉዞ ምን ይመስል ነበር? ያንን ውሳኔ እንዴት ወሰኑ? እሱ ምንም ለሪሊ ከኤርትራ ከወጣሁ በኋላ ያሰብኩበት እኔ በፍጹም የኢትዮጵያ ጉዞ አልወደድኩትም። ኢትዮጵያ ውስጥ ሪሊ የጭንቅ ጊዜ እንደሚመጣ አንብቤ ነበር። የደርግን መሸነፍ በደንብ ደርግ ኤርትራ ውስጥ ከተሸነፈ በኋላ ኢትዮጵያ የምትሄድበት መንገድ ሪሊ ኤክስትሪምሊ አስቸጋሪ መንገድ እንደሆነ መተንበይ በኔ ደረጃ ያን ጊዜ በኔ ደረጃ ዩኒቨርሲቲ ተምሮ ሁኔታዎቹን በአይኑ ላየ ሰው ብዙ አስቸጋሪ ነገር አልነበረም። ያንን ስላየው ይሄን ነገር መልቀቅ አለብኝ፣ ብዙ መቆየት የለብኝ። አሁን ያለኝ ቻንስ ደግሞ አሁን ነው። በቃ እዚህ ማነው አሰላ ላይ ብዙ መክረም የለብኝም፣ ቶሎ መውጣት አለብኝ ብዬ የወሰንኩት ያኔ ነው። ውጭ ሀገር ያለው ወንድሜም ነበር እዚህ አሜሪካ ያኔ፣ ለሱም ነግሬው ቶሎ ብለና ውጣ የኢትዮጵያ ሁኔታ አላማረኝም የሚል ነበርና ያኔ ወሰንኩኝ። ከወሰንኩ በኋላ ብዙም አልቆየሁም። ከሐዋሳ ተነሳው። ሪሊ ደግሞ የሲዳሞ ልጅ ስትሆን ታውቃለህ፣ ይሄ በየኬላ ሁሉ ያሉ ልጆች ግማሹ በየኬላው ቢሰራው ፊናንሱ ምናምኑ ወይ አንተን ያውቃል ወይ አባትን ወይ ቤተሰቦችን ወይ ጓደኞችን ያውቃል። ብዙ ችግር አልነበረብኝም ሲሄድ ወደ ሞያሌ። አይ ቲንክ መጀመሪያ ወደ ዲላ ሄድኩኝ። ከዲላ የይርጋ ጨፌ ሄድኩኝ። የይርጋ ጨፌን ማየት እፈልግ ነበርና ከልጅነት ጀምሮ ማውቀው ከተማ ነው፣ የቡና ከተማ ነው። የይርጋ ጨፌ ሄድኩኝ፣ 2 ቀን አደርኩ። ከዛ ሀገረ ማርያም ሄድኩኝ፣ 1 ቀን አደርኩ። እንዳልኩ አንድ አብሮኝ የተማረ የፊናንስ የሚሰራ ልጅ አለ። እሱ እንደውም ማታ ላይ ጋብዞኝ የጠፋሽ ነው አይደል ያለ። ኤግዛክትሊ እየጠፋሽ ነው ያለኝ። አርሰው አልተናገሩም ነበር ወዴት እንደሚሄዱ? አልኩት፣ ምን መደብቀው አልነበረም። ያውቃል፣ እሱም አውቋል። ከዛ ከሀገረ ማርያም ያቤሎ ሄድኩኝ። ከያቤሎ 1 ሳምንት ተቀምጬ ወደ ሜጋ ሄድኩኝ። ሜጋ ላይ ስደርስ ከአውቶቡስ ኬላ አለ። አውቶቡሱ ኬላ ላይ ሲፈተሽ አውርዱ 3 ቀን ታሰርኩኝ። 3 ቀን ከታሰርኩ በኋላ በቃ ተመለሳሉኝ። ሰውየው ደግሞ ያሰረኝ ሰውዬ ወደ 5000 ኢትዮጵያ ብር ነበር ኪሴ ውስጥ ያለ። 5000 ብሩን ወሰደ። ግን የሚገርመው ሰውየው አባቴን የሚያውቃል፣ የአባቴን ጓደኞች የሚያውቃል። ይሄን ያደረገው ሰውዬ ይሄን ከወሰደ በኋላ ቤተሰቦቼን ስለሚያውቅ ወደ ተመለስ ወደ ሐዋሳ ብሎኝ በዛ አስመለሰኝ። ተመልሼ ወደ ሐዋሳ መሄድ አልፈለኩም። ተመልሼ ያቤሎ ሄድኩኝ። ከያቤሎ እንደገና ተደራጅቼ ምን ብዬ እንዴት እንደምወጣ አውቄ ብዬ በስነ ስርዓት ስወጣ እንደውም ኮንሶዎች በአውቶቡስ ላይ 40-50 በአውቶቡስ ሳይሆን በጭነት መኪና ላይ 40-50 ሆኖ ይሰቀላሉ። ከነሱ ጋር መሀል ስቅዬ በደንብ ተነግሮኝ ነው። ከዛ ኬላውን አልፌ ወደ ሞያሌ ገብቼ ከሞያሌ በግሬ ብዙም ሳልቆይ ኬንያ ሞያሌ ገባሁ። ኬንያ ሞያሌ ላይ ብዙ ጭንቀት አልተፈጠረብኝም። ቢኮዝ እኔ የኬንያ ፖሊሶችን ማናገር እችል ነበር። ሌሎቹ ኢትዮጵያውያን አስተርጓሚ አያስፈልገኝም ነበር። የኬንያ ፖሊሶች በደንብ በስነ ስርዓት ማናገር ስለቻልኩኝ እናንተ ስላልኩኝ ብዙም እንትን አላረጉኝም። ወደ ፖሊስ ጣቢያ ወስደው ከፖሊስ ጣቢያ
10 ቀን ተቆየ በኋላ ወደ ማርሳቤት ወደሚባል የስደተኞች ካምፕ መሩኝ። ሰው ነበር የሚቀበሉት ከሞያሌ ወደ ኬንያ ቦርደር ላይ ለማለፍ እዛ ሰው ምንም የሚቀበል ሰው አልነበረም። በድፍረት ነው ሲምፕሊ በቃ በራሴ ነው የሄድኩት። ቤተሰብስ አካፍለዋል? መረጃ ሰጥተዋል? ወዴት እንደሚሄዱ ገልጸው ነው ኬንያ ሞያሌ ያለው ሞያሌ ከተማ እንደገባው ቴሌፎን ሊደውል ሄድኩ ገባሁና ስገባ ያኔ የሚገርም ነው። ኬንያ ሞያሌ ውስጥ ቴሌፎን ለመደወል ስገባ ይሄ ኢትዮጵያ ውስጥ ያኔ ዋጋ ቤት ይባላል። ገብተህ አስመዝግበህ ቁጭ ብለህ ጠብቀህ ወረፋ እንደዛ ነው የመጣውና እኔ እንዴት አድርገህ ትችላለህ? ያኔ በአንድ አጋጣሚ አንድ ሰው ጠርጥሎ ካየው የሚያውቅ ሰው አንተ ከተጠረጠረ ፖሊስ ደህንነት ነገር ሊያስር ይችላል። እኔ እነሱ አይነት ነገር ውስጥ መግባት አልፈልግም። ከዋጋ ቤት ተነሳውና ኬንያ ገባው። የሚገርምህ ነገር ነው የቴክኖሎጂው ልዩነት። አሁንም ማውራህ የዛሬ ስንት ዓመት ነው። ኬንያ ስገባ ኬንያ በዘርዝሬ ብርን ወደ ሽሊንግ ዘርዝሬ እንትን ውስጥ ገንዘብ ከፍዬ ከመንገድ ላይ ቴሌፎን የለም ከሱ ነው የደወልኩት ወደ ኢትዮጵያ። አይገርምህም? በዛ ሰዓት ማውራ ልዩነታችን ያለ ማለት በዛ ደወልኩ። እናቴን አገኘኋት። ብዙም አላወራኋትም። በቃ እትዬ በቃ ኬንያ ገብቻለሁ። አሁን ሞያሌ ነው ያለሁት። በሰላም ገብቻለሁ። ምንም የሚያስደነግጥ ነገር የለም። ምንም የለም። እጄ ሰጥቻለሁ። ፖሊስም ወደ ስደተኛ ካምፕ ወስደሃለሁ ብሎኛል። ምንም የሚያሳስብ ነገር የለም ማለት ትንሽ ተነገጠች። ግን ምንም ላቃለ ሰው ሁሉ ንገሪ፣ ምንም ችግር የለም። ኬንያ ገብቻለሁ። ወደ ናይሮቢ አካባቢ ሲደርስ ደውልላቸው አልኳቸው። ዳትስን አባቱን አላገኙ። በሌላ ቀን ደውለው አባቴን ያገኙት ናይሮቢ ተገባ በኋላ ነው። እንግዲህ ለአንድ ዓመት ያህል ኬንያ ቆይተዋል። ምን ይመስል ነበር የስደተኝነት ህይወት? ስደተኛ ካምፕ ስደተኛ ካምፕ የኖርኩት መርሳቤት ነው። መርሳቤት ውስጥ አስቸጋሪ ነበር የስደተኛ ካምፑ። ምክንያቱም በአንድ በኩል የሶማሌ ሰዎች አሉ፣ ሶማሌ ተወላጆች አሉ። በአንድ በኩል ይሄ ኢትዮጵያዊ የምትለው እንደኔ አይነቱ አለ። በሌላ በኩል ደግሞ ራሱ ኦሮሞ ብሎ የሚጠራው አለ። ኦሮሞዎቹ ከሌላዎቹ ጋር አይቀላቀሉም። ያኔ ኦሮሞዎቹ በራሳቸው ቦታ ነው ካምፕ ውስጥ በራሳቸው ለብቻ ራሳቸው ለይተው ነው የሚኖሩት። እና ሌላው ደግሞ ሌላው ኢትዮጵያዊ ደግሞ ራሱ አንድ ላይ ይኖራል። ሶማሌ ደግሞ የብቻው እንትን አለውና በእነዚህ ኮሚኒቲዎች ውስጥ አንዳንድ ግጭት ይፈጠር ነበርና በጣም ከፍተኛ ጥንቃቄ አደርግ ነበር። ከዛ እንደወጣም በጣም ጥሪ ያለው ቶሎ ለመውጣት ሞክሬ ነበር። ግን ናይሮቢ ያሉት እህቴና የእህቴን ባል እዛ ነበሩ። ያኔ ናይሮቢ ነበሩ። እንዴት እንደማገኛቸው ነው ታውቃለህ። በጣም ከበደኝና መጨረሻ ከኢትዮጵያ መጡ። እንደዚህ ከኢትዮጵያ አልመጡም። ራሱ ስምዖን ጋሎሬ መጣ። ሌላ ምን አነሰ ስምዖን ጋሎሬና ያ ብሬን 5000 ብሬን የወሰደው ሰውዬ ራሱ አገኘሁት። እሱ አፈረ። ስምዖን ብር ሰጠኝ። ስምዖን ጋሎሬ 15000 ኢትዮጵያ ብር ሰጠኝ። ይሄም ሰውዬ 10,000 ብር ሰጠኝ። ምክንያቱም ተሰማው አሁን ሲያይ ከነወለዱ እሱን ያስኩኝና ለፖሊሶቹም ጉቦ ከፍዬ ምን ብዬ ናይሮቢ ገባ። ለምንድን ነው ስምዖን ጋሎሬ የመጡት ስደተኞች? ኢትዮጵያውያን ታስታውሱም ኢትዮጵያውያን በገፍ አይደል እንትና ሲመጣ የመጡት ይሄ ባንክ እየዘረፉ ምን እያሉ ኢትዮጵያውያን እኮ በብዛት የመንግስት ምን እንትና ሁሉ እኮ አገኘዋቸው ስደተኛ ካምፕ ኢቨንቹዋሊ ሞቱ። የትግራይ ክፍለ ሀገር የኢሰፓ አንደኛ ጸሐፊ የነበሩት ጀነራል ሙሉጌታ ማናቸው? ሻለቃ ሙሉጌታ ሀጎስ ነው። ማን ነው ሻለቃ ሙሉጌታ? ሳምቲንግ ላይክ እዛው ኬንያ ነው የሞቱት። እሳቸው ሁሉ አገኛቸው። ኤርትራ አቃቸው፣ መቀሌ አቃቸው ነበር። እዛ መጡ። እሳቸው ራሳቸው መጥተዋል። የኢሰፓ አንደኛ ጸሐፊ የትግራይ እሳቸው ሁሉ መጥተዋል። በጣም ብዙ ኢትዮጵያዊ እኮ ነው የገባው። እጅግ በጣም ብዙ መኪናም ነው የገባው። መኪናዎቹን ግን እስከ ኬንያ እስከ ናይሮቢ እንዲዘልቁ አልፈቀዱላቸውም። ከድንበር በኋላ መኪናዎቹ እዛው ነው የቀሩት፣ ድንበር ላይ ነው የቀሩት። ሰዎቹ ብቻ ናቸው የመጡት። ግን ብዙዎቹ ሰዎች ጋሎሬም ያው በስደተኝነት ነው ማለት ነው የመጡት እዛ በዛ ላይ የወጣው ዴፊኒትሊ ብዙዎቹ ይሄ በተለይ በመንግስት ስራ ላይ የነበሩ ሰዎች ሪሊ አክሰስ የነበራቸው ሰዎች ለፓወሩም አክሰስ የነበራቸው ሰዎች ትልቅ ብርም ይዘው ነው የወጡት። በጣም ብዙ የሲዳማ ክፍለ ሀገር አስተዳደር ሊወጣ ሲል በአህያ ተሳፍሮ ምናምን ያው እንግዲህ ብዙ
አልተቻለም ተያዘ እነ ለገሰ አስፋው እንደዛ ነበር የሞከሩት እነሱ ያዟቸው ደፍረትሊ ሲያዋሳ ብዙ ግርማ የለም አዋሳ ወደ አዋሳና ሻሸመኔ ነው አዋሳ ላይ ሞተው ብዙዎች ሞቱ መንገድ ላይ ግን ደፍረትሊ ብዙ ሰው ወጥቷል በጣም ብዙ ሰው እኔ አግኝቻለሁ ባለስልጣን ከፍተኛ ባለስልጣን በዛ ያፓ ምንድን ህዋት ሲገባ ብዙ ሰው ነው የገባው ወደ ኬንያ ነስሞን ጋሎሬ ብርም ይዟል ደግሞ ቢገርም ከፍተኛ ገንዘብ መጠን ያለው ብር ነው ያዙት ካርታ ሲጫወቱ በ20 በ30 ብር በሚጫወቱት አንድ በደብ እዚህ ልያል ወጡ ወዳው ወይስ ቆዩ እነሱ ወይስ ምንድን ነበር የነሱ አይ ቲንክ ስሞን ወጣ ምክንያቱም ስሞን የሚቆይበትን መንገድ አልነበረ ምክንያቱም ስሞን ከትላልቅ ግድያዎችም ጋር ከምናምን ጋር ስሙ ስለተያዘ በተለይ ደግሞ በዚህ በመጨረሻዎቹ ዘመን የትግራይ ተወላጆች እና የኤርትራ ተወላጆች በየቦታው ይገደሉ ነበር በመንግስት አላችሁበት የተባለና እጃቸው አለ ከሚባሉ ሰዎች አንዱ ስሞን ስለነበረ እዛ ኬንያ ውስጥ ሪሊ ብዙ የሚቆይበት ኮንዲሽን አልነበር ይገሉት ነበር ቢኖር እጃቸው ይገባ ነበር እነሱ እና እሱ ቶሎ ነው የወጣው ወዴት እንዳለ ማለት ነው በህይወት ይኑር አንዱም አላውቅም ግን ቶሎ ነው የወጣው ወዴት እንደወጣ ያውቃሉ መረጃ አሉት I don't know ካናዳ ነው የሚሉ ሰዎች ነበሩ እኔ አሁን ስሞን የት እንዳለ ሪሊ አላውቅም ግን ሪሊ ከኬንያ ቶሎ ነው የወጣው እዛ ኬንያ ውስጥ ሲኖርም ሪሊ ትልቅ ቤት ተከራይቶ ሰው የማይደርስበት ቦታ ላይ ተደብቆ ነው የኖረው ሴኩሪቲ ትሬት ነበረበት ቶሎ ነው የወጣው አመሰግናለሁ እንግዲህ በጣም ህይወት ይሄንን ነው የሚመስለው በጣም ይገርማል ግን ከዚህ ያሁኑ ባለስልጣናቶች ምን ይማራሉ የሚለውንም ለማየት እንደው አመላካች ነገር ናቸው ዛሬ ቁጭ ብለው ስልጣን ላይ የተቀመጡት የአብይ ካቢኔዎች በአጠቃላይ ማለት ነው እንግዲህ አሁን እንዳሉት በጣም እኔም አስታውሳለሁ በተለይም ስሞን ጋሎሬ በጣም የመንግስቱ ቀኝ እጅ የነበረ ጨካኝ በሰፈራ ምክንያት ሁሉ ስሙ ከደቡብ ብዙዎቹ ሰፈራው እንዲወጡ እየተደረገ ያለበት በትግራይም በኩል በወሎም በኩል የመጡት ላይ የሚወስዳቸው እርምጃዎች በጣም ጭካኔ የተሞላበት እንደነበረ እናስታውሳለን ግን ከዛ ወርዶ ዛሬ እንደገና ከርሶ ጋርና ከሌሎችም ስደተኞች ጋር ተቀምጦ ሰቀቀንና ችግር ውስጥ የገባበት ሁኔታ አሁን ላሉት የመንግስት ባለስልጣናትና ሹሞችም ጭምር ትምህርት ይሆናል ብዬ አስባለሁኝ ጥሩ መረጃዎች ነው እያካፈሉን ያሉት በእውነቱ ቢማሩ ነው አምባገነኖች በፍጹም በታሪክ በፍጹም አምባገነኖች ከታሪክ የሚማሩት ነገር ቢኖር ከታሪክ አለመማራቸውን ነው እነሱ ላይ እስከሚደርስ ማለት ነው ችግሩ እስከሚደርስ ድረስ አይማሩ በጣም ይገርማል እንግዲህ እስቲ ገና በጣም ብዙ አልነካ ነው ዋናው ጉዳይ ላይ አልገባንም እንግዲህ ፈጠን እያልኩ ልሄድ ማለት ነው እኔም ያው መረጃዎች በጣም ጠቃሚ ናቸው ለትውልዱ ለታሪክ የሚጠቅም ነው እንደዚህ ለማዝ ያመቻል በሚል ነው ብዙ ያስኮት ወደ ኋላ ታሪኮን ይዤ ምንም ችግር የለብኝም ጀኒውን ሆነውን በማካፈለው መረጃዎችን በመስጠቱ ከልብ አመሰግናለሁ እንግዲህ አንድ አመት ቆይታ አድርገው ወደ አሜሪካ ገቡ ይሄንን እንዴት አገኙት እርሶ አሜሪካ ሲገቡ አሜሪካ ሲገባ I think ማርች ላይ ነው የገባሁት ትንሽ ብርድ ነበር አልቻልኩትም ብርዱን ግን ከብርዱ በላይ ያልቻልኩት ካልቸሩን ነው እኛ ኢትዮጵያውያን የቡድን ሰዎች ነን ኢንዲቪጁዋሊስቲክ አይደለም ይሄ ግለሰባውያን አይደለም ኢትዮጵያውያን በማህበረሰብ ነው የምንኖረው እዛ ስገባ ግን ሰላኔ ጎረቤቴን ሰላም ስለው አይመልስም ሰላምታ አይመልስልህም አውቅም እና ትንሽ እሱ የመደደሞ የገባሁት ደቡብ ነው ደቡብ እዚህ የደቡብ አካባቢ ከቨርጂኒያ ካሁን ካለውበት ቦታ 250 ላይ ርቀት ያለ ሳውዘርን ቨርጂኒያ ነው ሳውዘርን ቨርጂኒያ ታውቃለህ ስቲል ሩራል ኤሪያ ነውና በጣም ሰፊ ትንሽ ሬሲዝም አሁን ካለበት ቦታ የባሰ መጥፎ ጥሩ አይደለም እዛ ነው የገባውና ያንን መቀበል አልቻልኩም ትንሽ እሱን መልመድ አስተግሮኝ ነበር ግን ማይለመድ ነገር የለም እሱ እንደሚኖሩ ማውቄ ነው የመጣሁት እና ገባው ከገባኋላ ወንድሜንም አገኘሁት የመጀመሪያ ስራዬ የሚገርም ነው የመጀመሪያ ስራዬን የሰራሁት ሬስቶራንት ውስጥ ዲሽዋሸረኝ ነው ስራዬን ሲጀምር ዲሽዋሸረኝ ነው ስራ የጀመርኩት ከዲሽዋሸርነት ይወዱኝ ነበር ዲሽዋሸርነት ላይ ምክንያቱም
ታውቃለህ እኛ ዲሽዋሽ ይሄ በተለይ ዲሽዋሽ በእጅ አይደለም የምታጥበው በማሽን ነው ግን ታጸዳዋለህ በእጅ የምታጸዳው ፓርት አለና እኔን በጣም ይወዱኝ ነበር ምክንያቱም ምንም ነገር ፈረንጆቹ ታውቃለህ እዛ ሮኖክ አካባቢ እኔ ነበርኩት አካባቢ ፈረንጆቹም ይሰራሉ እኔ የምሰራው ነው ስራ እነሱና እኔ ያለን እንትን አንድ አይደለም ጥንቃቄ እና እኔ ጠብታ አልፍም ከኔ እኔ ሳጥብና በጣም ይወዱኝ ነበር ሴቶቹም እነዚህ ዌይተርሶቹ በጣም ይወዱኝ ነበር እና ቲፕ ሲሰጣቸው ለኔም ቲፕ ይሰጡኝ ነበርና ደሞዜ 4.25 ነበር ሪሊ በሳምንት ውስጥ እስከ ወደ $50 አገኛለሁ ከቲፕ ብቻ በየቀኑ እየሰጡኝና ያ ለኔ እሱ ንጉስ የሆንኩ ነው ያስመስለኝ በብር እየመለዘርኩት ንጉስ የሆንኩ ነው ያስመስለኝና እንደዛ ሆኜ ቆየሁኝ አንድ ወደ አመት አካባቢ ሰራው እሱን ከዛ ወጥቼ ሌላ ስራ የዌርሃውስ ውስጥ መጋዘን ውስጥ ሌላ ስራ ጀመርኩኝ አንድ አመት ተኩል እንደሰራው በዚህ ይሄንን ስራ እየሰሩ መኖር አይቻልም ትምህርቴን መማር አለብኝ ብዬ 1994 መጨረሻ አካባቢ ላይ ያንን ቦታ ጥዬ ወደ ዋሽንግተን ዲሲ አካባቢ መጣሁ ዋሽንግተን ዲሲ አካባቢ ገብቼ ትምህርቴን የማስተርስ ፕሮግራም መግባት አለብኝ ብዬ ጆርጅ ሜሰን ዩኒቨርሲቲ የማስተርስ ፕሮግራም ገባሁኝ የማስተር ፕሮግራም አንደኛ ሴሚስተር ጨርሼ ሁለተኛ ሴሚስተር ሲጀምር በተለይ ይሄ ኢኮኖሚክስ ትልቅ ማቴማቲክስ አለበት ኢኮኖሚክስ ሪግሬሽን አናሊሲስ ምን ትልቅ እንትላለና እሱን ፕሮጀክት ሰጥተውን በኮምፒውተር ነው ሶልቭ የምናደርገው ሲባል የ1994 ኮምፒውተር ታውቃለህ ምን እንደሆነ እኔ ደግሞ ከኢትዮጵያ ውስጥ ኮምፒውተር በአይኔ ያላየው ሰው ነኝ ያንን ሮኖክ እዚህ አሜሪካ እንደገባሁም ያንን የዲሽ ዋሸርነት ስራና ሌላውን ሰራ ሪሊ ኮምፒውተር አስቤ ማላቀ ኮምፒውተርም ያኔ ኮምፒውተር ሪሊ በየቤቱም የነበረ ነገር አልነበረም ኮምፒውተር ያን ጊዜ ገና ከወርድ ማይክሮሶፍት ወርድ ያልነበረበት ጊዜ እኮ ነው ኦፊስ ሱት የሚባል ነገር እኮ አልነበረም ያኔ ስለዚህ እንደዛ አይነት ክሩድ የኮምፒውተር ሲስተም የነበረበት ጊዜ ነበርና ሳስበው የምችለውም ነገር አይደለም የዛ ጊዜ ፕሮግራሚንግ ላንጉዌጅ ደግሞ በጣም ክሩድ ነው አሁን ፕሮግራሚንግ ላንጉዌጅ ናቹራል ላንጉዌጅ ነው የሚመስለው ያኔ ክሩድ ነውና አይ ከዚህ ጋር አልጣላም ብዬ ከማስተርስ ፕሮግራሜ ወጥቼ እንደገና አሜሪካ ውስጥ ሌላ ባችለር ዲግሪ መስራት አለብኝ በዚሁ በኢንፎርሜሽን ቴክኖሎጂ ብዬ ኮሚኒቲ ኮሌጅ ገብቼ ጀመርኩኝ ከኮሚኒቲ ኮሌጅ 2 አመት እንደጨረስኩኝ ጆርጅ ሜሰን ዩኒቨርሲቲ ገብቼ ዲሲሽን ሳይንስ ኤንድ ማኔጅመንት ኢንፎርሜሽን የሚባል ትምህርት ላይ የባችለር ዲግሪን ሰራው እዛው ዩኒቨርሲቲ ሊጨርስ ስል ቨራይዘን ትምህርት ቤት መጥቶ ቨራይዘን ኢንተርቪው አገኘው ቨራይዘን ገባ ቨራይዘን እየሰራው ማስተርሴን ጀመርኩኝ ማስተርሴን ላገኝ ስል ከቨራይዘን ወጥቼ ፌደራል አቪዬሽን ገባው ፌደራል አቪዬሽን ላይ ማስተርሴን ጨረስኩኝ ፌደራል አቪዬሽን መስራት ጀመርኩኝ ሲስተም ኢንጂነሪንግ ነው ማስተርሴን የሰራሁት ፌደራል አቪዬሽን 6 ነው 7 አመት አካባቢ እንደሰራው ሞር ገንዘብ ሳገኝ ወደ ፔንታጎን ፕሮጀክት አክሴንቸር ፌደራል ሰርቪስስ የሚባል ካምፓኒ አለ የፔንታጎን ፕሮጀክት ላይ ነው የሚሰራው ወደዛ ፕሮጀክት ገባው እዛ ኦልሞስት 4 አመት ሰራው 2015 ላይ ያንን ስራ ጥዬ ያንን ደሞዝ ጥዬ ልጄንም ጥዬ በረሃ ገባው ኦኬ እዚህ ጋር እናቆም በጣም አመሰግናለሁ ባንድ ሄደውበታል እስቲ እንየው እንግዲህ የኢትዮጵያን ህይወት አሁን ዲሾስ በኢትዮጵያ ባህል በጣም ነውር ከሚባል ወንድ ልጅ ከማይሰራቸው ስራዎች አንዱ ነው አሁን ያው በርግጥ አዲስ አበባ እየተለመደ ያለ ነው ግን በእኛ ጀነሬሽን በርሶ ጀነሬሽን ደግሞ በጣም የጠበቀበት ነው ወንድ ልጅ እንደዛ አይነት ስራ በማይሰራበት በዛ ዘመን አሁን መተው እንዲህ አይነት ስራ እንዲሰሩ ሲታዘዙ አንደኛ ምን ነበር የተሰማውት ስሜት ነው ሁለተኛ እንግዲህ እኔ ኖርማሊ ከሳድግም ምን ስልም ሪሊ ኦፕን ሆኜ ነው ያደኩት እና የምቀበለውን ነገር እቀበላለሁ ማልቀበለው ነገር አልቀበልም አባቴም ይሄን በዚህ በጣም ያውቃል አባቴም ይሄን ስለሚያውቅ አባቴም በጣም እኔን አፕሮች የሚያደርገው ከሌሎቹ ልጆች ለይቶ ነው 8 ልጆች አሉት አባቴ እኔ ሶስተኛው ልጁ ነኝ እኔን ትንሽ ለየት አድርጎ ነው የሚያየው because እኔ ቁጠኛም ነኝ እሱም በጣም ቁጠኛ ሰው ነው ያንን ቁጠኛ ባህሪው ለኔ ነው የሰጠው ይሄንንም ስለሚያውቅ እኔን ትንሽ በኬር ነው የሚወስደውና በብዙ ነገሮች ኦፕን ሆኜ ነው ያደኩት ኬንያ ፕሮሰሲንግ ጨርሼ እንደመጣ ሳውቅ እዛ አሜሪካን ኤምባሲ ውስጥ ብዙ እንትኖች ሰጥቶናል ይሄ ኦሪየንቴሽን እና ምንም ስራ መናቅ እንደሌለብን ስንሄድ ምንም አይነት ስራ መናቅ እንደሌለብንና ስራ መስራት እንዳለብን በአንድ ጊዜ ወደ ላይ መውጣት እንደማይቻል ምን ነገሮች ተነግረውናልና ወደ እንትን ስመጣ
ኤክስፔክት ያደረኩት ነገር በቃ ስራ መጀመሪያ ላይ አንዱ እንድሰራ አድርግ ምንድነው ስትመጣ ይሄ የፉድ ኤድ ምንድነው ይሄ አሜሪካ ውስጥ አለ ይሄ የምግብ እርዳታ ምን የሚሰጡ ነገር አለ እንትን እንደው በሚኒም አይነት እንደዛ አይነት እርዳታ ውስጥ የመኖር እሱን ነው የጠላሁት ነኝ ከዚህ ሸዋሸርነቱ ይልቅ ቁጭ ብዬ ቤት በፉድ ኤድ መኖሩን እንደምናምን ነው የጠላሁት ያ ነው ያኔ ደግሞ በሃያዎቹ መጨረሻ አካባቢ ላይ የነበርኩ ሰው ነኝና እንዴት አድርጌ ነው ይሄንን መቀበለው ነው ያልኩት በምንም ተአምር እርዳታ የሚባል ነገር ፉድ ስታምፕ ምናምን የሚባል ነገር በአይኔ ማየት አልፈለኩም ከዚህ የሚሻለው ዲሽዋሸር ሆኖ መስራቱ ለቀስ ብዬ አድጋለሁ ብዬ $4 ከ25 ዲሽዋሸርነት ነው የወሰድኩት ስራ ነው በቃ ስራ ነው ሌላ ምንድነው ስራን ምንቀው ምንድነው ብዬ ባችለር ዲግሪ ስላለኝ ነው ማን ያውቃል ስላንተ ባችለር ዲግሪ ያን ጊዜ በባችለር ዲግሪ የምሰራበት ኮንዲሽን አልነበረም ያኔ ፕላስ ደግሞ ከአዲስ አበባ ዩኒቨርሲቲ ያገኘኋት ኢኮኖሚክስ ባችለር ዲግሪ ያኔ እዚህ ሬዚሜ ላይ ጽፈህ ብትሄድም የሚያይልህ የለም እዛ የተነሳ የወደፊት ብዙ ነገሮችን ወደፊት አይ ስለነበረ ሪሊ መጀመሪያ ከትንሹ መጀመሪያ ያስፈልጋል ብዬ ወዳው የመጣልኝ ስራ ዲሽዋሸርነት ነበር እሱ ካለምንም አላልኩም ወዳው ነው የወሰድኩት እንግዲህ የኋላ ታሪኩን ዩኒቨርሲቲ ላይ የነበረውትን እንደገና ኤርትራ የነበረውን በተለይም የሴት ጓደኛን የመያዝ ጉዳይ አላነሳደበትም ያው ብዙን ዘለነው መተናልና አሁን ደግሞ የሚያዩት አሜሪካ ነገር ነው ብቻ የሚዘለቅበትም አይደለም በተጓዳይ ደግሞ በጣም ብርድ ነው አየሩ ምናምኑ እንደው የሴት ጓደኛ ለመያዝ አላሰቡም ከዛ ከስራ በዘለለ የዛ የአሜሪካ ከገባው በኋላ ኤርትራ ውስጥ ድርዬ ነበርኩ ሁሉ ለበላክ አሜን ኤርትራ ደግሞ በጣም ቆንጆ ሴቶች ያሉበት ሀገር ነውና ያኔ ደሞዝም ምንም ስለነበረ ቢራ መንግስት ፓርቲ በየጊዜው ፓርቲ ሄዳለሁ ፓርቲ ከየር የራት ያምስት ሴት ስልክ ነው ያኔ ስልክ ነው የምትቀበለው ድርዬ ነበር ስለ ኤርትራው ታሪክ ማውራትም አልፈልግም ሪሊ ድርዬ ነበር ሴት አንታሽ ነበር ያን ሴት ያለው አካባቢ ሁኔታም ደግሞ ይገፋፋል እንደዛ ነበርኩኝ ወደ ኤርትራ ወደ አዲስ አበባ ወደ አሜሪካ ተገባው በኋላ ግን የነጭም አበሻም ጓደኞች ነበሩኝ ግን በኋላ እዛው ሮኖ የነበርኩበት አካባቢ ኤርትራውያን ነበሩ አዲስ አበባ ቄራ ተወልደው ያደጉ ኤርትራውያን ነበሩ እህትና ሁለት እህትማማቾች አንዴ ቸርች እኔ እዛ ሮኖ እዛ እንደገባሁም የሉተራን ቸርች ገባ ነበር እዛው የነበርኩበት ከተማ ሉተራን ቸርች ስለነበረ እኔ መሰረቴም ሉተራን ስለነበረ it was easy to join them እና ሉተራን ቸርች ገባ ነበርና ለረጅም ጊዜ ለአባቴ ያልተጠመቀም ብዬ ኖርኩ ሰው ነበር ኢትዮጵያ በወንጌል ውስጥ ባድግም አልተጠመቅኩም ነበር እስከዛ ጊዜ ድረስ የተጠመቅኩትም እዛ ሉተራን ቸርች ውስጥ ነው ጥምቀት የተጠመቅኩት እና ቸርቹ ይወዱኝ ነበርና ቸርቹ አንዴ እዚህ እኮ ኢትዮጵያውያን አሉ አሉ ልጆቹ ራሳቸው ኢትዮጵያውያን ነው የሚሉት ኢትዮጵያውያን አሉ ብሎ የቸርቹ ውስጥ ያለች የቸርቹ አባል የሆነች ሴት አንድ ኮሚኒቲ ኮሌጅ ውስጥ ታስተምራለችና ከምታስተምራቸው ልጆች አንዷ አንድ ዛች የእህቷ ናትና አንዴ ቸርች መጣችና ታገናኙን ሲያገናኙ ብዙ አወራርና እህት አለች ያለች የት ናት እሷ ነርስ ናት ትሰራለች አለች እና ልትወስደኝ ግን ትመጣለች አለች ባላ ቸርቹ ሲያርቅ ልትወስዳት ስትመጣ ምሳ ጋበዝናቸው ወደ ቤት ወደኛ ቤት እና ምሳ እየበላን ብዙ አወራን ከነሱ ጋር ተዋወቅኩኝ ነርሷ ታላቋ ናት ከነርሷ ጋር ጓደኛ መሆን ጀመርን መውጣት ጀመርን ኢቨንቹዋሊ የልጄ እናት የሆነችው እሷ ናት የሚገርም ነው ግን አልተጋባንም ፓርትነር ሆነች ማለት ነው ያ ፓርትነር ሆነን እስከ almost 1992 ጁን ላይ ተገናኘን እስከ 1994 ወደዚህ ወደ ትምህርት ወደ ዲሲ አካባቢ ስወጣ ድረስ አብረን ቆየን ከዛ በኋላ ግን አልተዋወቅንም ሄዳለሁ እሷም ትመጣለች ከዛ ኢቨንቹዋሊ 1996 ላይ እዚህ ስራ ለማነው ትምህርት ጨርሼ ስራ ሲይዝ እሷም ከዛ ወደዚህ ወደ ዲሲ አካባቢ ተለውጣ ሳይሆን ስራ ፍለጋ ነርስ ስለሆነች ስራ ማግኘት ችግር አልነበረባትም ስራዋን ጥላ ወደዚህ አካባቢ መጣች
አብረን መኖር ጀመርን 98 ላይ ልጁ ተወለደ 98 ላይ ልጁ የተወለደበት ጊዜና ልጁ ሲወለድ ልጁ ሊወለድ አንድ ወር ሲቀረው እናትየው ከኢትዮጵያ ነው እዚህ ወንድም ካናዳላት ወንድም እዚህ አሜሪካ ማላትና እናትየው ከኢትዮጵያ ሪሊ ኤርትራዎች የሚባረሩበት ጊዜ ነበር ታስታውሱ ወደዚህ ያመጧቸው እናትየው ወደ አሜሪካ መጥቶ አሜሪካ የተገናኘን አብረን መኖር ጀመርን ኢቨንቹዋሊ ግን ይሄ ጦርነቱን ተዘብራይተው የክፉ ጦርነት ተጀመረና ኢማጂን እኔ የመሰለ ኢትዮጵያ ናሽናሊስት ከኤርትራን ጋር ኤርትራን ደግሞ በብዛት በኮሚኒቲ ደረጃ ይገናኛሉ የኛ ደግሞ እናትየው ደግሞ ታዋቂ ሰው ናቸው አባትየው በጣም ሀብታም ሰው ናቸው ኢትዮጵያ ውስጥ ልጆቹ አባት በጣም ሀብታም ሰው ናቸው እና የታወቁ ሰው ናቸው የፖሊስ ክለብ አባልና የፖሊስ ክለብ ደጋፊና ከፍተኛ የገንዘብ ታስተዋጽኦ የሚያደርጉ ሰው ነበሩ ታወቁ ሰው ናቸው 4-5 የጭነት መኪና ከነተሳቢው አላቸው የደቡብ ኢትዮጵያ የሜሎቲ ቢራ ቀለንትና አቅራቢ ናቸው ሀብታም ሰው ነበሩና ታዋቂ ሰው ናቸው ብዙ ሰው ቤታችን ይመጣ ነበርና ስለ ጦርነቱ ሲወራ ሪሊ መቀበል አልቻልኩም I just couldn't take it because need to pay ጦርነት ማለት ያ ነገር አራራቀን እኔም በራሴ እሷም በራሷ ሆነች በቃ ልጁን በጋራ ነው ያሳደግነው አብረን አልኖርም ከዛ በኋላ I'm sorry ገጠመው ችግር እንግዲህ ይሄ ሁሉ ጣጣ መጣው ነገር ነው አሁን ህዋት ደግሞ በተለይ ያው ፖለቲካ ያመጣው ነገር ፖለቲካ ያ የሚገርም ነው እኔና እሷ አልተጋባንም ልንጋባ ዝግጅት ላይ ነበር የሚገርም ብዙ የተጋቡ ኢትዮጵያውያን ተፋተዋል ኢትዮጵያውያን ልክ በጣም ብዙ ተፋተዋል ያለ ብዙ ትዳር ፈርሷል እንኳን ኢትዮጵያና ኤርትራ በቅርብ ከህዋት ከአብይ በከፈተው ጦርነት እኮ መፋታት አይደለም ተጋለዋል ልጆቻቸውን ሁሉ እኮ ገለዋል እኮ በቃ ያ በጣም ትግራይና ሌላው ኤግዛክትሊ ተጋለዋል ኤግዛክትሊ አሁን የልጆች አመለካከት ከሁለታችሁ ጋር በፍቅር የመኖር ነገር ነው እድሜው ስንት ሆነ አሁንስ እኔ ልጄን የሳሳድግ ሪሊ በፍጹም የእንትን ነገር እንዲገባበት አልፈለኩም ወይስ ሳሳድገው እኔና አንተ የተለያየንን አንተ ሪች ባክግራውንድ አለ በዜግነትህ ሙሉ አሜሪካዊ ነህ የተወለደው እዚህ ስለሆነ በዜግነትህ ሙሉ አሜሪካዊ ነህ ባክግራውንድ ግን ኢትዮጵያዊነት አለበት ኤርትራዊነትም አለበት ለዋለሁ እና ሪች እና ይሄንን በፍጹም መርሳት የለብህም ብለው ነበርና ኢንፋክት ኤርትራ እንድትወስዶ ፈልግ ነበር ሄዳ ኤርትራ እንድታሳየው ፈልግ ነበር እኔ ኤርትራ በነበርኩበትም ጊዜ ኤርትራን መጥቶ እንዲያይ በጣም ፈልግ ነበር ኢትዮጵያ 3 ጊዜ ሄዷል በትንሽነቱ ጀምሮ ገና ከ6 ዓመቱ ጀምሮ ኢትዮጵያ እንዲያይ ፈልግ ነበር ኢትዮጵያን አይቷል ኤርትራን ግን እስካሁን አላየም እንዲያይ ግን በጣም ፈልግ ነበር ኤርትራን ሄዶ እንዲያይ because ሪች ባክግራውንድ እንዳለው ነው እንትምለውና አሁን ግን ወደ ኢትዮጵያ ሰዎች ጠይቀው ወደ ኢትዮጵያዊነቱ ያደላል ምክንያቱም ኢትዮጵያ 3-4 ጊዜ ሄዶ አይቷል እና በኢትዮጵያና በኢትዮጵያ ኤርትራ መካከል ያለውን ልዩነቱም ያቃል ሁሉ ጊዜ የኒውስ ፋክተር የሆነው የኢትዮጵያ ጉዳይ ነው እና እንጂ የኤርትራ ጉዳይ አይደለም እና በብዛት ደግሞ የኔ ኢንፍሉዌንስ ነው ያለበትና እኔ ለኢትዮጵያ እኔ ስብሰባ ከግንቦት ስብሰባ ደግሞ አባባ ስብሰባ መጣ ይለኝ ነበር እንትኔን ያል ለኢትዮጵያ ያደረኩትን ነገር በሙሉ ስለማይ አባቴ የከፈለው የመስዋዕትነት የሚል እንትን ተቆርጿል ጭንቅላቱ ውስጥና ምንድነው ስሉት ሰዎች ወደ ኢትዮጵያ ያደላልና አማርኛ ነው ቢኮራተፍም የሚናገረው አማርኛ ነው ትግርኛ አይችልም ከልብ አመሰግናለሁ አቶ ኤፍሬም ማሪቦ ክቡራን ተመልካች አድማጮቻችን እየተከታተላችሁት የምትገኙት ከፖለቲከኛውና በኢትዮጵያ ጉዳይ ላይ በንቃት ከሚሳተፉት ንቁ ኢትዮጵያኖች አንዱ ከሆኑት ከኤፍሬም ማሪቦ ጋር ነው በጣም በርካታ ጉዳዮችን ነው ያካፈሉን የሚገኙት የህይወት ታሪካቸው ምንም የቀረን ነገር የለም በፖለቲካ እንቅስቃሴያቸው ላይ ያለውን ጉዳዩን ልንገባበት እንግዲህ እያኮበኮብን ነው ምን ይመስላል የፖለቲካ ቀጥተኛ ተሳትፏቸው የሚለው ላይ እየመጣን ያለ ነው እስካሁን የገለጹልን ያብራሩልን ያወያዩልን ምናልባት አይምሮና ህሊና ላላቸው ትምህርት ሊሆን ይችላል በስደት ላይ በነበሩበት ሰዓት የደርግ ባለስልጣናቶች የገጠማቸውን ችግርና ምን አይነት ሁኔታ ላይ እንደነበሩ አካፍለውናል ስለዚህ የነገው መጣፋንታ ባሁኑ በስልጣን ላይ ተቀምጠው የሚንቀሳቀሱ ሹሞች ምን ሊገጥማቸው እንደሚችል በማሰብ ካሁኑ ከህዝባቸውና ከወገናቸው ጋር የሚሆኑበት መንገድ ላይ ቢያተኩሩ መልካም ነው የሚል ሐሳብ ነው አለን በእውነቱ ከልብ ነው ማመሰግነው እስቲ ወደ እንግዲህ
ቅድም እንደገለጹልኝ ልጆ ከኤርትራ እንደዚሁም ደግሞ ከኢትዮጵያ ከርሶ ኢትዮጵያን በጣም ከሚወድ ለሀገሩ ፍቅር ካለው የተወለደ ልጅ እንዳሉትና ወደ እርሱም እያዘነበለ እንዳለ ጠቅሰውኛል። ግን በዚህ በፍቅር መሃል ይህንን የመሰለ በጣም መልካም ልጅን የሰጠችሁትን ፓርትነሩን ወይም ደግሞ ጓደኛውን መጋባት በሚችሉበት ሁኔታ ላይ ያሉ ግን ለመለያየት ዋናው ምክንያት ይሄ የዘር ጉዳይ በተጓዳኝም ደግሞ ይሄ ጦርነት ያመጣው ጣጣ ነውና ሳትጋቡም ልጆቻችሁም ኤርትራም ኢትዮጵያ በሚል መከፈል ውስጥ የገባበት ጉዳይ ጦርነቱ ነው። አሁን በዛ የተለያያችሁበት ኤርትራዊና ኢትዮጵያ በሚል በነበረው ጦርነት የተጋጫችሁና የተለያያችሁ ልጃችሁን እንኳን ለመለየት የተገደዳችሁ ሰው ተመልሰው እዛው ኤርትራ ገብተዋል። እንደው ወደዛ ሲሄዱ የባለቤት የልጆቼ ወይም የጓደኛ የልጄ እናት የሆነችውን አገር ያኔ እንደዛ የተለያዩበትን ዛሬ እንዴት ይቀበሉኛል ብለው ስጋት አላደረበቱም? በእርግጥ በልጅነቱ በወጣትነቱ ጅምር የኖሩበት ከተማ ነውና ምን ተሰማዎት ወደ ኤርትራ ሲሄዱ በድጋሚ? አየህ ቅድም ያልኩ ኦፕን ነኝ የሚለው ነገር እዚህ ላይ ነው በጣም የሚሰራው። እኔ እምነት የምለው ነገር አለኝ የማይለወጥ ነገር አቋም ወይም ፕሪንሲፕል የምትለው ነገር አለ ለብዙ ጊዜ ጸንቶ የሚቆይ ነገር አቋም የምትለው ነገር ደግሞ አለ ፋክት ሲለወጥ የሚለዋወጥ ነገር አለ ሶ ወደ ግንቦት 7 ስገባ ለግንቦት 7 የተመሰረተው አውሮፓ ውስጥ ነው አውሮፓ ውስጥ ተመስርቶ ወደ አሜሪካ ለመግባት ሲያቆበኩ ገና ሳይገባ ከአሜሪካ ከዛው ከአውሮፓ ደውሎ አናግሮ ለግንቦት 7 ለመጀመሪያ ጊዜ የመለመለኝ ብርሃኑ ነጋ ነው። ያኔ ብዙ ማን ታውቁ ብርሃኑ ነጋ ግን ተገናኝተን ሁለት ቀን ነው አንድ ቀን ተገናኝተን አውርተናል ከዛ በፊት እንደገና ብዙ ምን ታውቁ ለግል እሱ ነው እና ለዚህ ለኤክስፖዠር ደግሞ እኔን እንዲያዩና ደውለው እንዲያገኙኝና አሜሪካ ውስጥ ሲመጡ አሜሪካ ውስጥ ለሚደረገው የመጀመሪያው ግንቦት 7 ስብሰባ በተለይ የእግር ኳስ ስብሰባ ነበር እግር ኳሱ ደግሞ እዚሁ ዲሲ አካባቢ ነበር ትልቅ ስብሰባ ነው የተካሄደውና እዛ ትልቅ ስብሰባ ላይ ኪ ኖት ስፒከር እንደሆነ እኔን የመረጡበት ምክንያት አንዱ በኢትዮጵያ ፖለቲካ ውስጥ በነበረ ተሳትፎ ብሎገር ነበርኩ ታውቁ እንደሆነ አላውቅም ብሎገር ነበርኩ እንሰት የሚባል ብሎገር ላይ ነበርኩና ብዙ ሰዎች በዛ የተነሳ በጣም በሳምንት አንዳንዴ በሳምንት 2 ኢንትሪ ነበር ጽፈው ብሎግ ላይ እና በዛ በጣም በታይ ከ2006 እስከ 2010 አካባቢ ድረስ ብሎግ አረግ ነበር ግንቦት 7 ስገባ ነው የተውኩት እና ከዛ የተነሳ ብዙ ኢትዮጵያውያን ጋር ስሜ ደርሶ ስለነበረ እሱን ማግኘት አለብን ተብለው ብርሃኑ ነጋ ነው የመለመለኝ ሰው ግንቦት 7 የገባሁት ያኔ ነውና ሄደህ የአባልነት ፎርም ሙላ ስለይ ብርሃኑ ነው አባልነቱን ቆዩ እናንተ እዚህ ነውና ምናወራው ነገር አለ በሱ ነገር ላይ መስማማት ፈልጋለሁ ግን ዌብሳይታችሁን አይቻለሁ አላማችሁን አይቻለሁ ሁሉ ነገር የጻፋችሁትን ነገር አይቻለሁ ሁሉ ነገር ወድጃለሁ really በኢትዮጵያ ውስጥ አንድ ትልቅ የሆነ የፖለቲካ ንቅናቄ ያስፈልጋል ንቅናቄ ብላችሁ መምጣታችሁ ደግሞ ጥሩ ነው ፖር ፓርቲ ያለመሆናችሁ ማንንም ሰው ይከላከላችኋል እሱን ሁሉ ወድጃለሁ አላማችሁ ወድጃለሁ ኪኖት ስፒከር በሆነ ምንም ችግር የለውም እናንተን የሚጠቅም እንጂ ወደፊትም really የሚያስወነጭፋችሁ ንግግር ነው እንጂ ማድረገው ምንም ነገር አይኖርምና ግን ኑና ከስብሰባው ከንግግሩ በፊት ከባረጌ በፊት የጻፉትን ንግግርም ታላላችሁ ምናወራቸው በተለይ እኔ አንተና አንዳርጋቸው ቁጭ ብለን ምናወራቸው ነገሮች አሉ አልኩት እሺ ያለኝ መጡ በጣም ያወራነው ስለ ኤርትራ ጉዳይ ነበር ስለ ኤርትራ ጉዳይ ብዙ ነገር አወራንና ባላ ኮንቪንስ ተደራረገን ለኢትዮጵያ ውስጥ ለሚካሄደው ትግል ሁለገብ ትግል አካሂዳለሁ ብለ ካሰብክ ሶማሌን አታይም ራሱ ያረጋጋት የሌለበት መንግስት የሌለበት ሀገር ነው ጅቡቲ እንደዚህ አትመኝም ሱዳንንም አትመኝም ሱዳን ሁሉ ጊዜ ከኢትዮጵያ አንዳ የቆመ ሀገር ነው ኬንያ ለዚህ የሚፈቀድ ሀገርም አይደለም ዶንሊ ሀገር ከህወሓት ጋር ትልቅ አተካሮ ውስጥ የገባ አንተንም ብትሄድ ሊረዳ የሚችል ኦሬዲ የኢትዮጵያ ኤሌመንቶች ኦሬዲ ያሉበት ቦታ አርበኞች ግንባር የሚባል ነበረበት ያኔ ደሚት የሚባል ነበረበት ያኔና really in truly አብረ ከሰራ ኢትዮጵያ ስለሚካሄድ ትግል በመሳሪያም በገንዘብም በማሰልጠንም በምንም በድንበርተኝነትም ሊያገለግል እሺ ብሎ የሚኖር ሀገር ኤርትራ ብቻ ስለዚህ በዚህ ተማመንን ያ ኮንቪንስ ስላደረገኝ ነው ሌላ ከዛ ፊት የነበረውን ሂስትሪ ሁሉ የተውኩት ለዚህ በቃ እሱም ተማምዬ ነው እና ብዙ እንትን አላልኩም ስገባ ደግሞ ወደዛ ሲሄድ ለሷ ማንነገር እንፋት እኔ ወደ ኤርትራ ልሄድ ስል ለልጄ ብቻ ነው ነገርኩት ማንንም ሰው አቅ
ልጄንም ለእናትህና ለቤተሰቦቿ መንገር ያለብህ እኔ ኤርትራ ገብቼ መልእክት ከላኩልህ በኋላ ለብዬ ኤርትራ ገብቼ ኢሜል ከላኩለት በኋላ ነው ለእናቱም ለቤተሰቦቹም ኤርትራ ገባ ብሎ የተናገረው እና እንትን አያውቁ ነበር እነሱ እና ይሄን ይመስላል ሪሊ የምታላ አንድ የሚለወጡ ነገሮች አሉ አቋም የለወጥኩኝ ምክንያቱም it was true ከኤርትራ ውጭ የሚያገለግለን የጎረቤት ሀገር ትሩሊ ያገለግለን የሚችል የጎረቤት ሀገር አልነበረም ደግሞ ፕላስ ስትሮንግሊ ያመንኩት ኤርትራ ለወደፊትም ቢሆን የኢትዮጵያ ስትራቴጂክ ፍሬንድ ነው ብዬ ማምን ሰው ነኝ አሁን በጣም አመሰግናለሁ እንግዲህ ወደ ኤርትራ የሄዱበትን ምክንያቶቹን ወደ ኋላ መለስበታለሁ በዝርዝርና ስለ ግንቦት ሰባትም ትንሽ እናወራለን በክፍል 3 ላይ እንመለስበታለን ተመልካች አድማጮቻችንም ይሄን ዝግጅት እየተከታተላችሁ ላላችሁ በመላው ዓለም እየተወያየን የምንገኘው ከፖለቲከኛውና በኢትዮጵያ ጉዳይ ላይ በንቃት ከሚሳተፉት አንዱ ከሆኑት ኤፍሬም ማዴቦ ጋር ነው ዝግጅቶቻችን ይቀጥላሉ በሶስተኛው ክፍላችን ላይ ተመልሰን እንገናኛለን በዝግጅቶቻችን ላይ ያሏችሁ ሐሳቦች አስተያየቶች ካሉ በአስተያየቶቻችሁን እንደምትሰጡን ተስፋ እናደርጋለን በጣም ብዙ ምንወያይበት ምንነጋገርበት ጉዳይ ላይ የኢትዮጵያ ፖለቲካ እንድንማርበት ይጠቅመናል ወይም ያገለግለናል አንዱን እየጠለፈ ጃንሆይን ጣልን ከጃንሆይ ደርግ ይሻላል ተባለ ደርግንም ጣልን አሁን ደግሞ ህወሓት ተባለ ከህወሓትም ወደቀ አብይ መጥቷል ከአብይ ደግሞ እንደዛ ያን ምን ሄድበት ጊዜ መቆም አለበት እንዴት ይቆማል ከዛሬ እንግዳችን ጋር ሰፊ ውይይት እናደርጋለን ተመልካች አድማጮቻችን አሁንም በቀጣይ ክፍል ውይይቶቻችን እንድትከታተሉ ጋብዛለሁ አብረን እንቆይ ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው